ሰላም ጤና ይስጥልን። የአዲሱ ሚዲያ አድማጭ ተመልካቾቻችን እንዴት ሰነበታችሁ? በምስራቅ አርሲ መነሻነት ዛሬ በተለይ ሃይማኖት ተኮር ስለሆነው እና ስለ አላባራው ጭፍጨፋ፣ የአብይን አገዛዝ ስጋት ላይ ስለጣለው የተማሪዎች አመፅ ወይም እንቅስቃሴ፣ በአጠቃላይ ግን ይህ ወደ ፍጻሜው እየተጓዘ ያለው ንቅናቄ ያን የሚያመለክተው ንቅናቄ ወደ ምንና እስከ ምን ሊሄድ ይችላል በሚል ሁለት እንግዶች ለማዋየት ተዘጋጅቻለሁ። አብራችሁ እንድትቆዩ እየጋበዝኩ በመሸጋገሪያ ሙዚቃችን እንግዶቼን አስተዋውቃለሁ። የዛሬ እንግዶቼ ሁለት ናቸው። አንዱ የሙያ ባልደረባዬ ዲያቆን ዮሴፍ ከተማ የቱምቢ ሚዲያ ዋና አዘጋጅ፣ እንዲሁም በተጋባዥ እንግዳነት ደግሞ የዘወትር ተባባሪ አቶ ገለታው ዘለቀ ከዚህ ከዩናይትድ ስቴትስ ከቦስተን ይሆናሉ። እንዴት ሰነበታችሁ ወዳጆቼ? ደህና ናቸው ወይ? ገለታውም ዮሴፍም እግዚአብሔር ይመስገን። እንደምን ሰነበትክ አቶ አዲሱ? ስለጋበዝከኝ እግዚአብሔር ይመስገን። አቶ አዲሱ እንደምን አለ? ሰላም ነው ወይ? በጣም ጥሩ ነው። ዛሬ ጋዜጠኛና ጋዜጠኛ ተገናኝተዋል። እንዳንተም ጠንካራ ባልሆን እንግዲህ ዮሴፍ፣ እኔም እየሞከርኩ ነው በስተርጅና ከጡረታ በኋላ። አቶ ገለታውም ሁልጊዜ ስለምትተባበረኝ እጅግ በጣም አመሰግናለሁ። አስተያየት ግን በጣም ወደዋለሁ። በእውነቱ በትክክለኛው ነገሮችን በተረጋጋ በጣም ጠርዝ ባልነካ ደረጃ ግን እውነቱን የምትናገር ወንድም ነህ። እጅግ አመሰግናለሁ። እንዳልኩት ዛሬ የምንዋየው መነሻችን በምስራቅ አርሲ የሚካሄደው ያላባራ ነው የምለው። አሁንም በተለያየ ቦታ ያ መነሻ ሆነና ያላባራ ጭፍጨፋ፣ ግድያ እየተካሄደ ነው። በዛ መነሻነት ከዛ ደግሞ በአሁኑ ሰዓት በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ ባሉ ኮሌጆች፣ ዩኒቨርሲቲዎች እንቅስቃሴ እየተካሄደ ነው። ስርዓቱን በመቃወም የእንቅስቃሴው የተማሪዎቹ እንቅስቃሴ አጀማመር መነሻ ምክንያቱ ሌላ ሊሆን ይችላል፣ ግን ይህንን አገዛዝ እያንቀጠቀጠ መሆኑን እናስተውላለን። ከዛ መነሻችን ምስራቅ አርሲ ነው ብላንና በዛ ውስጥ የሚካተቱ ብዙ ነገሮች አሉ። እንደው በአጠቃላይ ዮሴፍ ካንተ ልጀምርና አሁን በምንዋይበት ሰዓት በኢትዮጵያ በምስራቅ አርሲም ሆነ በሌላው የአርሲ ክፍለ ሀገር በሌላም የኢትዮጵያ ክፍሎች እየተካሄደ ያለው ሃይማኖት ተኮሩ ግድያ፣ ጭፍጨፋ የመጨረሻው መረጃ ምንድን ነው እጅ ላይ ያለው? አሁን በምንዋይበት ጊዜ ምን እየተካሄደ ነው? ከዛ ብንጀምር ገለታውም ያለህን ትነግረናለህ። ወደሚቀጥሉት ነጥቦች አልፋለሁ። እሺ ዮሴፍ። አመሰግናለሁ አቶ አዲሱ። እውነት ነው። እንግዲህ ኦሮሚያ ውስጥ ኦልሞስት ባለፉት 7 ዓመታት መርዷቸውን ያልሰማን እና ዜናቸው መውጣት ያልቻለ ካልሆነ በየቀኑ ነው ሰዎች የሚገደሉት እና ዛሬም በወጣ መረጃ በአርሲ በተለይ ተባብሶ የቀጠለው ጭፍጨፋና ግድያ ትንሽ ለዘብ ብሎ ወደ ነበረበት የምዕራብ ሐረርጌ አካባቢዎችም እየተስፋፋ ነው ያለው። ሰሞኑን በምዕራብ ሐረርጌ ዶባ ወረዳና ሀዊ ጉዲና በሚባሉ አካባቢዎች በስፋት የክርስቲያኖች ግድያ እየተካሄደ ነው ያለው። እስከዛሬ በወጣው መረጃ ባለፉት 2 ቀናት 6 ሰዎች ተገድለዋል። ቀደም ሲል ጥቃት ከተፈጸመባቸውና መረጃቸውን ካልሰማን የአርሲ ክርስቲያኖች ውስጥ ደግሞ በተለይ በአርሲ በሮቤ ወረዳ በኢትዮጵያ አቆጣጠር ህዳር 8 2018 ማለትም ዛሬ ህዳር 11 ነው የተወያየን ባለንበት ማርሻ ላይ ያለ ነው። ከ3 ቀን በፊት ማለት ነው። የቄስ በቀለ ተክለማርያም፣ ዱባለ ተክለማርያም፣ አለሙ ቅጣው፣ ተስፋዬ ቅጣው የተባሉ ኦርቶዶክሳውያን እንዳለ ቤት ንብረታቸው ተዘርፎባቸው ከብቶቻቸው ሙሉ በሙሉ ተወስደውባቸዋል። ቤት ውስጥ ያለ ዕቃም አንድም የተረፈላቸው የለም ማለት ነው። ለእርሻ በወጡበት ታጣቂዎች መጥተው በማግስቱ በ09 ማለት ነው ከ2 ቀን በፊት
እንደቶ በሚባል ቦታ አጨዳ ላይ እንዳሉ 7 ሰዎች ታግተው ተወስደዋል። እነዚህ ሰዎች ወዴት እንደወሰዷቸው በህይወት ይኑሩ አይኑሩ እስካሁን ምንም ማወቅ አልተቻለም። 7ቱ ሰዎች አቶ ግርማ ገብሬ፣ ወይዘሮ መስታወት ንጉሱ፣ ወይዘሮ አበራሽ ታደሰ፣ ወጣት ቡሊ መኩሪያ፣ ባሻው ጎሳ፣ ሰለሞን ተፈሪ፣ ቡሊ ጎሳ የሚባሉ የአንድ ቤተሰብ አባላት ናቸው። በአብዛኛው ስማቸው እንደዛ ነው የሚመስለው። እነዚህ እንግዲህ አሁን በህይወት ይኑሩ ገለዋቸው ይሁን የሚታወቅ ነገር የለም፣ ግን ታግተው ተወስደዋል ማለት ነው። በወረዳው ካሉ ከዚህ ዜና ጋር ተያይዞ በወረዳው ካሉ 33 አብያተ ክርስቲያናት አገልግሎት እየሰጡ ያሉት 2ቱ ብቻ ናቸው። በትንሽ በአንጻራዊነት በተሻለ ሁኔታ አገልግሎት እየሰጡ ያሉት 2ቱ አብያተ ክርስቲያናት ብቻ ናቸው የሚለው መረጃ ወጥቷል። በዚህ አካባቢ ላይ እየተገደሉ ያሉት ክርስቲያኖች የብሔር ልዩነት ሳይደረግ ነው እየታገቱም ያሉት እየተገደሉም ያሉት ማለት ነው። እዛው አካባቢ ሆነው በተለይ የኦሮሚያ ቤተ ክህነት የሚለውን ቡድን የማይደግፉ ኦሮሞ ኦርቶዶክሳውያንም በአብዛኛው ሰለባ የሆኑ ያሉት እነሱ ናቸው። የኦሮሚያ ቤተ ክህነት የሚል በነሳቢሮስ ጊዜ የተደራጀ ኔትወርክ አለ። ያ ኔትወርክ ከዋሃብያዎቹ ጋር በትብብር እነሱን የማይደግፉ ክርስቲያኖችን የማስጨፍጨፍ ስራ እየሰሩ ነው የሚል መረጃ ከዚህ ጋር ተያይዞ የወጣ ነውና ዛሬ የመጨረሻ እጄ ላይ ያለው መረጃ ይሄ ነው። ሌላው ግን ዛሬ በተለይ እንዲያውም አንድ ቪዲዮ ላጋራ እችላለሁ። አዲሱ ፈቃድ ከሆነ እንዴት አንዱን እንኳን ኤቲካሊ ዩቲዩብ ላይ ፈቅድ ይችላል። በተለይ በዚህ በአክራሪ እስልምና ኢትዮጵያውያን የሆኑ አማርኛ ተናጋሪ ሙስሊም የሆኑት በአክራሪዎች ስልጠና እየወሰዱ በሰፊው እያየን ነው ያለ ነው። አንድ የእስልምና ሼህ ከዚህ አንጻር የተናገሩትን ቪዲዮ በማህበራዊ ሚዲያ ላይ አግኝቼው እስቲ ብንሰማው መልካም። ልጆቻችን ጠቅላላ ዋህብያ ሆኑ። ልጆቻችን ጠቅላላ ዋህብያ ሆኑ። መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ። እንደሰማችሁት ነው። ሌሎች ግን ኢቲካሊ ለማሳየት አስቸጋሪ የሆኑ ልክ እንደ አልሸባብ እንደ ቦኮ ሃራም ፊታቸውን ምናምን ሸፍነው ስልጠና እየወሰዱ እንደሆነ ከመግደል ምናምን እስከ አጥፍቶ መጥፋት ከአስተምህሮ እስከ ፊዚካል ወዘተ ከፍተኛ የሆነ ስልጠና እየወሰዱ እና እየተዘጋጁ እንደሆነ በርካታ ቁጥር ያላቸው ቀላል የማይባል ቁጥር ያላቸው ሰዎች የሚታዩበት ቪዲዮም እንደዚሁ ማህበራዊ ሚዲያው ላይ እየተዘዋወረ ይገኛል። እኚህ ከዚህ በፊትም 1-2 እንደዚሁ ይህን እንቅስቃሴ የሚቃወሙ እስልምና መምህራንን ቪዲዮዎችን የምራሴ አስተላልፌ ነበር። እነዚህ ድርጊቱን እየተቃወሙት ይገኛሉ። መንግስት ለጊዜው እንግዲህ የእሱን ፍላጎት ስለሆነ ኦርቶዶክሱ ነው እያለቀ ያለው በሚል ዝም ያለ ይመስላል። አቶ አዲስ በጣም አመሰግናለሁ ዮሴፍ። ትኩስና ምናልባትም ከዚህ ቀደም እኔ ብዙውን ያልሰማሁት ነው። እንዲህ ነው እንግዲህ አፕዴት ማለም የወቅቱን ነገር ማስታወቅ ማለት እንዲህ ነው። ገለታው በአንተ በኩል እንደው ከሌላ ሚዲያ የተረፈ መረጃ ካለ አዲስም ቢሆን በሌላ ሚዲያ የተሰማው በዚህ ሚዲያ ያሉ ተመልካች አድማጮች አዲስ ሊሆንባቸው ይችላልና ያለህን ነገር እስቲ አንተም ትንሽ አፕዴት አድርገን። የአርሲው ጉዳይ እየተስፋፋ ዛሬ ድረስ ዮሴፍ እንዳለው ግድያው ቀጥሏል። ይሄ ደግሞ ግድያ ይህንን ስርዓት ለመጣል የሚደረገው ጉዞ ጅማሬ አይነት ነው ወይም ጉዞ ላይ ነውና ወደ ምን እየሄደ ነው? እስቲ ባንተ በኩል ምን አለ? ከዛ ወደሚቀጥሉት ነጥቦች አልፋለሁ። በዚሁ ከግድያ ጋር በተያያዘ ሌላ ነጥብ አለ የምንዋይበት። ከወንድሜ ዮሴፍ የበለጠ መረጃ የለኝም፣ ግን በተለይ የዚህ የአርሲው ጉዳይ ብዙ ጊዜ ነጠላ ጉዳዮችን እያነሳን ኢትዮጵያ ውስጥ እናያለን። የመጨረሻው የወንጀሉን የመጨረሻ ጊዜ አንስተን እዛ ላይ ብዙ እንደክማለን። ግን ሆሊስቲክ የሆነ ጠቅላላ እይታ
እየደመርን በአብይ አህመድ ቋንቋ ከዚህ በፊት የነበሩትን ሁሉ እየደማመርን ካየናቸው ትልቅ ስዕል አለ፣ ግዙፍ ስዕል አለ። ያ ግዙፍ ስዕል በኢትዮጵያ ኦርቶዶክስ ላይ ያነጣጠረ ጥቃት፣ ግድያ እንዳለ ነው የሚያሳየው። ለምን በሚለው ላይ መዋቅራዊ ጉዳዮች አንስተን እንወያያለን። አቶ አዲሱ ወደዛ አሁን ድንገት አልግባ። ለምን ለሚለው በጣም መሰረታዊ ነገሮች አለ ኢትዮጵያውያን በደንብ ልናያቸው የሚገቡ ግን ተከታታይ ነው ማለት ነው። እና የመጨረሻው ላይ አሁን የአርሲው አልፎ አሁን ሻሸመኔ ነገ አንድ ነገር ቢፈጠር የሻሸመኔውን አንስተን ነው የምንወያየው፣ የአርሲውን እንተወዋለን። እና እውነት ነው እንደዚህ ጠቅለል አድርገን ያለፉትን ጥቃቶች ሁሉ ገጣጥመን ማየት ትልቅ ስዕል ይሰጣል። እና እንደቀጠለ ነው ዋናው ነገር እኔ የምገነዘበው አቶ አዲሱ እያረፈ የማያባራ ፍላጻ የማያባራ ጦር ነው በዚህ ቤተክርስቲያን ላይ የሚወረወረው። አዎ እና እንዳልከው ነው። እንደው በዛው ቀጥልልኝ እስቲ። ለምን የሚለው መቼም የሁላችንም የሁሉም ኢትዮጵያውያን ጥያቄ ነው። ምን ችግር ፈጠሩ ኦርቶዶክሳውያን ወይም ደግሞ የአማራው ክፍል ለነዚህ ገዳዮች? ኦሮሞም ቢሆን ኦርቶዶክስ ከሆነ በእነሱ የኮድ አጠራር አማራ ነው የሚባለው። ምንድን ነው ምክንያቱ? ለምንድን ነው ይሄ የሚሆነው? እስቲ እንዘረዝረዋለን ስላልክ እድሉን ለአንተ ውስጥ መልሼ። ይሄ ይመስለኛል ትልቁ ነገር አቶ አዲሱ ልንወያይበት የሚገባው ምንድን ነው ምክንያቱ? ምን አይነት ምንድን ነው ይሄ ኢንቪዚብል የሚባል አለ አይደለም፣ የማይታይ እጅ አለ ከዚህ ግድያ ጀርባ። እና ምንድን ነው ችግሩ ሲባል እኔም የሚያስተምረኝ ሁለት ችግሮች አሉ በዚህ ሰዓት። አንደኛው የመዋቅር ግጭት ነው። የመዋቅር ግጭት እንግዲህ አብይ አህመድ ወደ ስልጣን ሲመጣ ብዙ የትርክት ለውጦችን ለማድረግ ሙከራ በሚያደርጉ ኃይሎች የተከበበ ነው። እና የመጀመሪያው የመዋቅር ግጭት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠማት ከስርዓቱ ጋር መመሳሰል አልቻለችም። አሁን ምንድነው ስርዓቱ የተዋቀረው በሴምነስ በሚባል ወይም ደግሞ ተመሳሳዮች የሚሳሰቡበት ክልል ነው የሚፈጥረው። ለምሳሌ ኦሮሞ ክልል ኦሮሞን መሳብ፣ በኦሮሞነት መደራጀት፣ ለኦሮሞ አንደኛ ተቆርቋሪ መሆን ወዘተርፈ የመሳሰሉ ኤሌመንቶች ያሉት ስርዓት ነው የፌዴራል ስርዓቱ። እና አሁን ምንድነው የሆነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ይህንን ስርዓት ሳትከተል ነው በህወሓትም ጊዜ ተደብቃ ነው የኖረችው። ምንም እንትን አላሏትም። እሷ ማዕከላዊ ናት። በዚህ በብሔር ፌዴራሊዝም ላይ የራሷን ሰማያዊ መንግስት ፈጥራ የምትኖር ነበረች። አልፎ አልፎ ችግሮች ቢኖርባትም ግን በዚህ በውቅሯ ላይ፣ በእዟ ላይ፣ በአደረጃጀቷ ላይ፣ በዶግማዋ ላይ፣ በቀኖናዋ ላይ ግን ይህን ያህል ከባድ ችግር አልነበረም። አሁን የመጣው ምንድን ነው? አብይ ሲመጣ እኔን ምሰይ ነው እንግዲህ መጀመሪያው መዋቅር ግጭት ማለት። እኔ የሰራሁትን ቤት፣ እኔ የሰራሁትን የፌዴራል ስርዓት ምሰይ፣ በእኔ አምሳል ተቀረጪ። የብሔር ብሔረሰቦች ምንድነው ሲኖዶስ አቋቁሚ፣ ሁሉም እንደ ብሔር ብሔረሰብ የሚወከልበት ምናምን አቋቁሚ የሚል ትምህርት ነው የመጣው። ይሄ ቀኖናዋንም ዶግማዋንም የሚነካ ነው። ቤተክርስቲያኒቱን በጣም ሸክም ያደርጋል። ቤተክርስቲያን ስታስተምር የምንሰማው መቼም ሁለታችሁ ከኔ በላይ ታውቃላችሁ፣ ባሪያ የለም፣ ማስቁስቴስ የለም፣ ጨዋ የለም፣ ሁሉም በክርስቶስ አንድ ናቸው ነው የምትለው። ይህችን ቤተክርስቲያን አማራ ጳጳስ፣ የቄስ ምናምን፣ የኦሮሞ እንትን ብለሽ ተደራጂ የሚል ነው። እና ይሄ ከፍተኛ መዋቅራዊ ግጭት ፈጥሮባታል። ቤተክርስቲያኑ አልመስልም፣ እኔ ክርስቶስን ነው የምመስለው፣ ሰውን ሁሉ ማስተምረው፣ ሰው ሁሉ አንድ ነው እያልኩ ነው፣ እንደውም ጳጳስ ብሔር አለው ወይ የሚል ግጭት ነው የተፈጠረባት። እና እንግዲህ ተመልከቱ፣ ባለፈውም እኮ ሲኖዶሱ ከባድ ችግር ውስጥ ገብቶ የነበረው ይሄ ነው። ይሄ ዶግማውም ቀኖናውም የቤተክርስቲያኒቷ ዶግማም ቀኖና መዋቅራዊ ግጭት ገጥሞታል። እና ይሄንን ግጭት ስትታገል እንግዲህ የሚፈጠር የማንነት ጥቃት ተጋለጠች ማለት ነው። አንዱ መሰረታዊ ነገር የሚመስለኝ ይሄ ነው። አቶ አዲሱ እምቢ ስትል ጓሄድ አቶ አዲሱ ልትናገር መሰለኝ። መልካም። አይ እንደው ጥሩ ነው። አንድ ግን ሀሳብህ ትክክል ነው፣ ብዙዎች የሚስማሙበት ነው። የመዋቅር ኦርቶዶክስ ሲኖዶስም ወይም ጳጳሳቱ የቤተክርስቲያኑ አመራር ብልጽግናን መምሰል አቅቶት ይሆን
የሚል ጥያቄ እንደው ሊነሳ ይችላል። ብልጽግናን ከመምሰል አልፎ ብልጽግና የመሆን ባህሪ የሚያሳዩ አባቶችም ጳጳሳትን እንዳሉ ብዙ መረጃ አለን። ዛሬም እናነሳለን። እንዲሁ በሰፊው ህዝብ ትግል የሚቀልዱ የሚፎክሩ ጳጳሳት አሉ፣ እናነሳለን። በዚህ በኩል ግን እንደው ምን ይሆን ችግሩ የሚለውን ዮሴፍ አንተም ሂድበትና ለአንተ ወዲያው የማስከትለው ጥያቄ አለኝ። ድሉን ለአንተ ልስጤስ። አመሰግናለሁ። አቶ ገለታው ያሏቸው ነገሮች እርግጥ ነው አንዱ ፋክተር ነው። በተለይ ግን ይሄ በብልጽግናን መምሰል አለብሽ ወይ ደግሞ ቤተክርስቲያንን በፌዴራሊዝም በብሔር ብሔረሰቦች በዘር የማደራጅ ወዘተ እኛን ምሳሌ የሚለው እሱ ራሱ ሚንስ ነው ለኔ እንጂ ዋናው ችግር ያ አይመስለኝም። ቤተክርስቲያን የምትጠቃው በስርዓቱ በኩልም የምትገፋው ስርዓቱ እንደሚፈልጋት ስላልሆነች ወይ ደግሞ እንደሚፈልገው ስላልሆነች ወዘተ ሳይሆን ኦርቶዶክስ እንድትጠፋ ይፈለጋል። ያ በብዙ ምክንያት በብዙ መሰረት ነው ብዬ ነው ማስበው። ይሄ በብሔር የመከፋፈል በዛ መልኩ ሲኖዶሷንም ለማደራጀት የመሞከር ከዚህ ጋር ተያይዞ የሚመጡ ውንጀላዎች፣ ስም ማጥፋቶች ወዘተ ሁሉ ታክቲክ ናቸው ወይ ደግሞ ሚንስ ናቸው። የማጥፋት አካሄዱ ወይ ደግሞ የማጥፋት ጉዞው አካል ናቸው እንጂ ትክክለኛ ምክንያቱ ያ አይደለም ብዬ ነው የማምነው። እንዴት አድርገን እናጥፋት ሲባል እንዲህ አድርገን በሚለው ውስጥ አንዱ በብሔር ከፋፍለን የሚለው ነው። ለምን እንደዛ ሆና ቤተክርስቲያን ልትኖር ስለማትችል ማለት ነው። አቶ ገለታውም እንዳለው ከምትኖርለት እውነት የሚቃረን ስለሆነ ያንን ባጣች ቅጽበት ቤተክርስቲያን እንዲያው ተቋም ይኖር ይሆናል እንጂ የለችም ወደ መባል የምትሄድበት ደረጃ ነው የሚሆነው ማለት ነው። ጀስት ምድራዊ በሆነው መዋቅር ደረጃ መሰረቱ ግን አንደኛ ስርዓቱ ሃይማኖታዊ መንግስት ነው። ከሃይማኖትም ደግሞ ከፕሮቴስታንትም ይሄ ፕሮስፔሪቲ ጎስፔል የሚባለው የሚከተል ነው። ልክ ምናልባት ይሄ እንግዲህ ብዙዎች ጽፈውበታል። የበለጠ እናንተ ልትሉበት የምትችሉት ነገር ነው። ፕሮስፔሪቲ ጎስፔል የሚባለውም ከአክራሪ እስልምና ያልተናነሰ አጥፊ እንደሆነ በብዙ በሌሎች ዓለም ሀገራትና በብዙ መንገድ የታየ ጠባይ አለው። ከዛ ውጪ አክራሪ እስልምናው አለ። ያ በመዋቅር በአደረጃጀት ወዘተ ደረጃ ጠንካራ አቅም ፈጥሮ ነው የመጣው። ከውሃት ጊዜ ጀምሮ የአይነት አቅም እንዲኖረው እየተደረገ ስለመጣ አክራሪ ብሔርተኛው አለ። ይሄም ደግሞ ኦርቶዶክስ ጠል ሆኖ እንዲቀረጽ ኢትዮጵያ ውስጥ ያሉ ብሔርተኝነቶች ሁሉ ባለጠላት እንዲሆኑ ጠላታቸውን ደግሞ ወይ ኦርቶዶክስ ወይ አማራ ማድረግ አለባቸው። በዛ መንገድ የተቀረጹ ናቸው። ስለዚህ ይሄ አክራሪ ፕሮቴስታንቱም አክራሪ ብሔርተኛውም አክራሪ እስልምናውም በጋራ መቆም የማይችሉ ናቸው። ብልጽግና እንደፈለገ ማረድ የሚፈልጉትን መጨፍጨፍ እንዲፈልጉትን ስለፈቀደላቸው ግን የብልጽግና ስልጣኑ ለነሱ ጠቃሚ ሆኗል። ደጋፊዎች ሆነው አብረው ቆመዋል። የነዚህ አራቱ አካላት የመንግስት የአክራሪ ፕሮቴስታንቱ፣ አክራሪ ወሃቢያው እና የአክራሪ ብሔርተኛው ጥምረት ነው አሁን ኦርቶዶክስ ላይ እየዘመተ ያለው። በዛው ልክ ደግሞ ኢትዮጵያ ጠል የሆኑ የስርዓቱ የውጭ ስፖንሰሮች እነማን እንደሆኑ ይታወቃል። ሀገሪቷ እንድትፈርስ የሚፈልጉ አካላት ናቸው። አብይ አህመድ በዚህ ውስጥ የተለያዩ ለሽፋና ለማተለያ የሚሆኑ ነገሮችን እያሳየ ጀስት የስልጣን እድሜውን እያራዘመ በፕላን ኤ እና በፕላን ቢዎች መካከል እየተጫወተ ነው ይመስለኝ። ወይ የሆኑ አካላትን አጥፍቶ የምትፈጠር ኢትዮጵያን መምራት፣ ካልሆነ ደግሞ ኢትዮጵያን አፍርሶ በታትኖ የሆነ የራሱን እንትን መፍጠር ዓላማው ይመስለኛል። መልካም፣ በጣም ጥሩ ነው ዮሴፍ። አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። ዛሬ የምንወያየው በኢትዮጵያ እየተካሄደ ያለውን በተለይም ደግሞ በሃይማኖት ላይ አትኩሮ የሚካሄደውና የሚፈጸመውን ግድያ በተመለከተ ነው። መነሻ ያደረግነው የቅርቡን አሁንም ያልተቋጨውን ያላቆመውን የአርሲን ጭፍጨፋ ነው። እንግዶቻችን ከቦስተን የፖለቲካ ተንታኝ ገለታው ዘለቀ እንዲሁም ደግሞ ጋዜጠኛ ዮሴፍ ከተማ የቱምቢ ሚዲያ ዋና አዘጋጅ ናቸው እንግዶቼ። አመሰግናለሁ። እንደው ዮሴፍ
ወደ አንተው ልወርውር ይሄን ጥያቄ። አሁን ብዙ ጊዜ በዚህ በምስራቅ አርሲው ጭፍጨፋ በሌላም ቦታ ያለውን ግድያ በተመለከተ ብዙ ሰዎች ሁሉም ቦታ እኮ ሀገረ ስብከት አለ፣ የሀገረ ስብከቱ ደግሞ ሊቃነ ጳጳሳት አሉ፣ እንዴት ሲሆን ቦታው ድረስ ሄደው አጽናኑም? መንግስት በግድያ ወይም ወንጀል በሚፈጸምበት ቦታ ሄዶ ማጽናናት እና ሀዘንተኞችን መድረስ ያልተለመደና የማይሞከር ነው። እነዚህ የመንፈሳዊ አባቶች እረኛንን የሚሉ አባቶች እንዴት ወደ መንጋዎቹ ሄደው የሞቱ የታረዱ ወገኖችን ጸሎት አያረጉም? ቤተሰብን አጽናኑም እየተባለ ይባላል። እና ይህ በሚባልበት ጊዜ በተለይ ምስራቅ አርሲውን ጉዳይ በተመለከተ አንዳንድ ጳጳሳት ዝምታቸውን ሰበሩ እየተባለ ይወራል። አሁን ለምሳሌ የባህር ዳሩ አቡነ አብርሃም ተናግረዋል ሰሞኑን። እኔ በእውነቱ ዝምታቸውን ሰበሩ ነው የሚባለው ወይስ ፎከሩ ነው የሚባለው? ወንድ ሆንክና እኔ እኮ ሀገሬ ውስጥ ነኝ ያለሁት። ሀገራቸው ውስጥ እንዴት አየኸው ዮሴፍ? ይሄን ነገር እውነት ዝምታ መስበርና ከተጠቁት ከተገደሉት ጎን መቆም ነው ወይንስ ደግሞ አትርሱኝ የሚል ሮሮ ነው? እንዴት ታየዋለህ አቡነ አብርሃምን መልስ? አዎ ጋሽ አዲሱ፣ እኔም በእርግጥ ዝምታቸውን ሰበሩ፣ ያውም ዝምታቸውን ሰበሩ ብቻ ሳይሆን ተብሎ አይ ቲንክ ያ ሚዲያ የእሳቸውም ነው፣ በሀገረ ስብከታቸው ያለ አጥቢያ ሚዲያ ነው። አይ ቲንክ ዞሮ ዞሮ የራሳቸው ሚዲያ ነው እና ብፁዕ አቡነ አብርሃም በአርሲ ጉዳይ መረር ጨከን ያለ መልእክት አስተላለፉ ነው የተባለው። ግን አንድም ቦታ ላይ የአርሲ ክርስቲያኖች መጨፍጨፍ የለባቸውም፣ መቆም አለበት፣ መንግስት ኃላፊነቱን መወጣት አለበት፣ እኛ ኦርቶዶክሳውያን እና አባቶችም ምዕመናንም እንዲህ ማድረግ አለብን የሚል የተናገሩት ነገር የለም። እዛ ቪዲዮ ወደ 50 ምናምን ደቂቃ ነው። ስለ ቅዱስ ጊዮርጊስ እና የሰማዕትነት ታሪኩ ስለተጋድሎ ስለ ሰንክሳሩ ነው አብዛኛውን ደቂቃ የወሰደው ንግግራቸው። ወደ መጨረሻ ላይ ያንን መንደርደሪያ አድርገው መጨረሻ ላይ የአቡነ አብርሃም ስም በማይገባ መልኩ ተነስቷል ብለው ያ ሁሉ መንደርደሪያ ዓላማው የእሳቸውን ስም ማደስ እንደሆነ ነው የነገሩን እና ስለ አቡነ አብርሃም ዝምታቸውን ሰበሩ ወይ ደግሞ ዝናቸውን የመከላከል መልካም ስማቸውን የማስጠበቅ ገጽታቸውን የመገንባት ስራ ነው ለመስራት የሞከሩት። ግን የሄዱበት መንገድ በጣም በጣም የሚያሳዝን ነው። በተለየ ሁኔታ እንግዲህ ተችተውኛል ላሏቸው ሰዎች ምላሽ ለመስጠት ነው ያንን መድረክ የተጠቀሙት እና ለእኔም ሞራል ነው። በአንድ በኩል ታቦት አቁሞ እኔ እንዲህ ተባልኩ እንዲህ ያሉኝ ሰዎች ብሎ መናገር በራሱ ታቦት አቁሞ ራስን አጀንዳ ማድረግ በራስ አምልኮ ልክ እንደ አብይ አህመድ በራሳቸው ፍቅር የወደቁ ይመስለኛል። ይሄ ከባድ ፈተና ነው። እንደ አባት በራስ ፍቅር መውደቅ። ለምን መንፈሳዊያን አባቶች ሲተቹ ደስ ነው የሚላቸው፣ ሲታሙ ደስ ነው የሚላቸው እንጂ አንተ ማነህና እስቲ ወንድ ከሆንክና ምናምን አይነት በጣም ወጠጤ የሆነ ጎረምሳ የማይለው የሚከብድ አይነት ነገር ነው። ታቦት አቁሞ እስቲ ወንድ ከሆንክ በጣም ፈጽሞ ያልጠበቁት ነው። እኔ እንደናንተ በሩቅ አይደለም አገሬ ላይ ሆኜ ነው ይላሉ እና አገራቸው ውስጥ ስለሆኑ ነው እኮ ይሄንን ነገር መቃወም እንዴት ነው? አገሬ ውስጥ ነኝ የሚለው ነገር ያስኬዳል? ለመሆኑ አገራቸው ውስጥ የመሆናቸው ጉዳይ እዚህ ውስጥ የሚገባ አይደለም። ጋሽ አዲሱ አሁን እኮ አብይ አህመድም እኮ ሀገሩ ውስጥ ነው ያለው። ዳንኤል ክብረትም ሀገሩ ነው ያለው። የሚያርዱን ዋሃብያዎችም ሀገራቸው ውስጥ ነው ያሉት እንበለው። ማን እንበል ሌላ ብርሃኑ ጁላም ሽመልስ አብዲሳም እነዚህ ሁሉ ሰውን የሚያስፈጁ ናቸው። አገራቸው ውስጥ ነው ያሉት እና ጎበዝ ናቸው። ጀግንነት ነው። እሳቸው ልጆቻቸውን እያሳረዱ ሬሳ እያስቆጠሩን አገራቸው ውስጥ መሆናቸው ጀግንነት ነው። አንድም ቀን ልጆቼ አይታረዱ በቃ እስከ መቼ እርድ እንሰማለን ብሎ የማይናገሩ ሰው አገራቸው ውስጥ መሆን ጀግንነት እንዴ! ሁላችንስ ማናችንስ ብንሆን አትግደሉን፣ አትረዱን፣ ቤተክርስቲያን ሃይማኖታችን አትጥፋ ማንል ከሆነ አገራችን ለመኖር ማን ይከለክለናል?
አዎ እንዲያውም በደንብ እስካስገደልን ድረስ ግድያውን ይሁን እስካልን ድረስ መኖር እንችላለን ሁላችንም ብንሆን። ማን ይነካናል? ለዚህ ጥሩ ጥሩ ምሳሌዎች አሉት አቡነ አብርሃም። ምንም በቃ አሁን አንዱ ዮሴፍ ውጪ ቢሆን ሌላ ዮሴፍ እኮ አለ፣ ሌላ ደግሞ አለ እዛው ሀገር ውስጥ ባለስልጣን ሆኖ በደንብ ኦርቶዶክሳዊ ሆኖ እያስጨፈጨፈ የሚኖር እንደሱ ማለት እኮ ነው። ልዩነቱ ይሄ ነው። በቃ ሌላ ምን ልዩነት አለ? ሌላ ዲያቆን ዮሴፍ ፍስሐ የሚባል እሳቸው እንዲያውም እዚህ ሆኖ አይናገርም፣ ማንም አይነካውም አሉ። ዲያቆን ዮሴፍ ፍስሐ ከ2 ቀን በፊት በተለይ እንግዲህ ዲያቆን ዮሴፍ ፍስሐ በጣም ልክ በሳል ከሆኑ የቤተክርስቲያናችን ወጣት መምህራን ማህበራዊ ሚዲያው ላይ በሌላውም አገልግሎት ትጉሃን ከሆኑ ዘመኑን ከዋጁ በሳል አገልጋዮች አንዱ ነው። ስለ ሰማዕታት ብዙ ጊዜ ስለሚናገር ስለሚጽፍ ታፍኗል። አቡነ አብርሃም ምንም ማንም ስላልነካቸው እሳቸው ደግሞ ሰው አትግደሉ ስለማይሉ ነው ማንም የማይነካቸውና እሳቸው ደና ስለሆኑ ሁሉም ሰው ደና የሆነ ወይ ደግሞ የሚሆን ይመስላቸዋል። እሳቸው ስለተመቻቸው በእርግጥ ሀብትም ከድሮ ጀምሮ አፍርተዋል። አሁን ደግሞ የበለጠ ለብልጽግና እንትን የሚሉ ሰዎች የሀብት ችግር የለም። በዛም ጥሩ ሁኔታ ላይ ስላሉ ሁሉም ሰው እንደዛ ይመስላቸዋል ይሆን? እኔ በጣም ያዘንኩት አይ አቡነ አብርሃም ይሄንን ባይሉ መልካም ነበር። ምክንያቱም እሳቸው በተለያየ መንገድ ይነሳሉ። እኔ በአካል አውቃቸዋለሁ፣ ተገናኝተን እናውቃለን። አዲስ ነገር ይቅርታ፣ በመሀል የሚመጣ ስልክ ምናልባት አንድ ፕሮግራም ለመስራት ከአዲስ አበባ ከሰው ጋር ተነጋግሬያለሁ። እነሱ ናቸው የሚደውሉት። ይቅርታ ጠይቃለሁ። ግን እና እሳቸው ከዚህ ቀደም ጥቁር ካስለበሱት አባቶች አንዱ ናቸው። ከዛ በኋላ ጥቁር አስለብሰው ሲያበቁ ምን አደረጉ? የተለያየ እና ይሄንን ለመሆኑ ለእሳቸው አይጠቅምም። እንደው ገለታው የብፁዕ አቡነ አብርሃምን ንግግር ወይም ዝምታ መስበር እንዴት አየኸው? አድምጠኸው ከሆነ አስተያየት ግን ሰጠኝ። ወደሚቀጥለው አልፋለሁ። አላዳመጥኩም አቶ አዲሱ፣ እንደው በይቅርታ በጣም አልተከታተልኩም። ግድ የለም። እንደው በዛው ላይ ልቆይና በዚህ በአርሲው ጉዳይ ላይ ሌላ የሚዲያ ባለቤት ሳናግር ነበረ። በተለይ ጄኖሳይድ የሚለው ቃል ለብዙዎቹ ትርጉሙ ግራ የሚያጋባ ነው የሚል ነገር አለ። ግን ጄኖሳይድ የሚለውን ትርጉሙን በውል ከተገነዘብነው እና የጄኖሳይድን መስፈርት የሚያሟላ ጭፍጨፋ ምስራቅ አርሲ ተካሂዷል አልተካሄደም ብለን መጠየቅ ነው። የተካሄደውን ነገር እናውቃለን፣ ግን ስሙን ግን ጄኖሳይድ ማለት አልቻልንም እና ጉዳዩን የሚያውቁ ምሁራን አስተያየት ቢሰጡበት፣ ጥናት ቢደረግ፣ በአንድ ቃል ብንስማማ የሚል ነገር ሁሉ ተነስቶ ነበር። እኔም አንድ እንግዳ ጋብዤ የሚዲያ ባለቤት ናቸው፣ ተነጋግረናል። በሳቸው ትርጉም አልተስማማንም። ባለመስማማት ተለያይተናል። ግን ሰውየው በጣም ብዙ የሚያውቁ ብዙ የሰሩ የሚያነቡ ናቸው። ግን እዚህ ላይ ችግሩ ምንድን ነው ብዬ ተናግረን ነበር። የእሳቸውን ተናግረዋል። አሁን እሳቸው አይደሉም ጉዳያችን። ዮሴፍ፣ አንተ የፖለቲካል ሳይንስም ተማሪ ነህ። ይህን ቃል ደግሞ ከኔ የበልጥ ትረዳዋለህ ብዬ አምናለሁ። ሌሎቻችንም ደግሞ የዲክሽነሪውን ወይም ደግሞ ሌላው ለምሳሌ የተባበሩት መንግስታት የሚቀበለውን ትርጉም ካየን ከዛ በኋላ የተፈጸመው ምንድን ነው፣ መስፈርቱን ያሟላል ላያሟላም ብሎ ራስን መጠየቅ ነው። ባጭሩ የአርሲውን ጄኖሳይድ ለሚሉ ሰዎች ትክክል ናቸው አይደለም? ጄኖሳይድስ በእርግጥ በምስራቅ አርሲው ግድያ ተካሂዷል ተፈጽሟል ትላለ? እንደው አንተ በሙያውም ቀረብ ስላልክ በዚህም ላይ ብዙ ውይይት ስለምትሰራ የመጀመሪያውን እድል አንተ ልስጥና ወደ ገለታው ገለጻ ሄዳለሁ። አቶ ገለታው ቢቀድም ጥሩ ነበር። እዚህ ላይ ችግር የለውም። እንደውም ጥሩ ነው። አንተ የተወሰነ ነገር በልና እኔ እከተላለሁ። ጥሩ እንግዲህ ወይ በዛውም እንግዲህ አቶ ገለታው ታርመኛለህ። አዎ እንግዲህ በእኔ ንባብ አሁን በተለይ በዚህ ጉዳይ ላይ ይሄ ጄኖሳይድ እርግጥ ነው ከዚህ በፊት ከአንድ ሰው ጋር ተከራክሬበታለሁ። እኔም ጉዳዩን ግን ከአርሲ አንጻር ብቻ ሳይሆን አጠቃላይ ኦሮሚያ ውስጥ በተለየ ሁኔታ ኦሮሚያ ውስጥ እየተደረገ ካለው አንጻር ልናየው እንችላለን። አስፈላጊ ሲሆን እናስፋው ቢባል የአማራ ክልሉንም ቤንሻንጉልም በሌላውም አካባቢ ያሉት ተዛማጅ ሁኔታዎች ሁሉ
አብሮ ማየት ይቻላል። በተለየ ሁኔታ ግን አሁን ለኔ የአርሲ የተባለው እንደ እድል ሆነና የአርሲ ክርስቲያኖች ወይ ደግሞ የአርሲ ሰማዕታት አስተባበሩን በዚህ ሰሞን በጋራ ሁላችንም እንድንጮህ እንጂ በጥቅሉ በኦሮሚያ የሚለው የተሻለ ይገልጸዋል። ለምን ኦሮሚያ ያለፉትን 7-8 ዓመታት የህገወጥነት ጉልበት ያለው የፈለገውን የሚያደርግበት ስርዓቱን ወይ ደግሞ መዋቅሩን የመንግስትን መዋቅር የተጠጋ እንደፈለገ የሚገል የሚጨፈጨፍበት የህገወጥነት የሎውለስነስ ክልል ሆኖ ነው ያለው አሁን ድረስ። ኮንትሮልድ ኬኦስ የሚካሄድበት ነው። በቁጥጥር ስር ያለ አመጻ ላይ የሚካሄድበት ነው እና በዚህ አቀፍ ውስጥ ከወለጋ ጀምሮ ጅማ፣ ኢሉባቦር በመላው የክልሉ ዞኖች ውስጥ መጠነ ሰፊ የሆነ የንጹሃን ፍጅትና ጭፍጨፋ ሲደረግ ነው የከረመው። የአርሲው አጀንዳ በሆነበት ሰሞን እንኳን ለምሳሌ ጥቅምት 14 አሰቦት ላይ 2 ኦርቶዶክሳውያን ተገድለዋል። አንደኛው የተቀሩት ደግሞ ቆስሎ የተረፉ አሉ። አንደኛው እንዲያውም አርደውት ለትንሽ እንግዲህ አሁን ከፍተኛ የሆነ ሕክምና ላይ ነው ያለው። ሐኪሞች የተረባረቡ ነው። አንገቱን ሁሉ መጠገን ችሎ እንዳለ ቁስሎ አለ። በደንብ አይቼዋለሁ። የታረደው እንዳለ ተሰፍቶም ተብሎ አሁን ድምፁን ማምጣት አልቻሉም። እሱ ላይ ደግሞ እየሰሩ እንደሆነ የነበረኝ አፕዴት እሱ ነው እና በየጊዜው በሚኖሩት ጭፍጨፋዎችና ፍጅቶች ላይ የኦሮሚያ ብንለው የተሻለ ድርጊቱን ዲፋይን ያደርገዋል። ያ አሰቦት ነው። አሁንም ሰሞኑን ሀረርጌ የሚሆነውን የምናየው ነው። 2 ወር ወደኋላ ብንሄድ ሸዋ፣ ምስራቅ ሸዋ ላይ ቦሰት ነው የሚባለው ወደ ጉራጌ ጋር ከሚዋሰንበት አካባቢ ላይ ወደ 50 ምናምን ሰዎች ናቸው የተገደሉት። ስለዚህ ኦሮሚያ ብንለው የተሻለ ይገልጸዋል። የአርሲው በተለየ ሁኔታ ኢንቴንሲፋይድ የሆነበትና ሳያቋርጥ ሳያባራ ግድያ የሚፈጸምበት ስለሆነ ማለት ነው እና ይህንን ጉዳይ በሚመለከት ከዚህ በፊት በዚህ ጉዳይ ከአንድ ሰው ጋር እኔም ተከራክሬበታለሁ። ሌላ ሚዲያ ላይ ያለው አዲስ ማለዳ ጋዜጣ ላይ ያለው ማለት ነው። በቅርበት ለመንግስት ቅርብ የሆኑ ሰዎች ናቸው ጄኖሳይድ ነው ብለው መጥራት የማይፈልጉት። ምክንያታቸው ያለ መንግስት ገጽታ ጥሩ ስላልሆነ ሊሆን ይችላል። እርስዎም በቅርቡ አቅርቦት የነበረ ሰውዬ ባለኝ መረጃ እዛ ውስጥ ከመንግስት አካላት ጋር ካሉት ከነ ዳንኤል ክብረትም ከሌሎች ጋር ባላቸው ቅርበት ይሄ ተጽዕኖ ያደረባቸው ይመስለኛል እንጂ ሲሆን ኦርቶዶክሳዊ ናቸው። ኦርቶዶክሳዊያን ደግሞ ጄኖሳይድ ሳይሆን ከጄኖሳይድም በላይ መባል ያለበት ሌላ ቃል ካለ ያ ተብሎ ሰው ዓለሙም ሁሉም አካል ለእልቂታችን ትኩረት ሰጥቶ እንዲቆም ነው የምንፈልገው እንጂ እንደ አካዴሚሽያን ወይ ደግሞ ዳኝነት ተሰጥቶን ወንበር ላይ እንደተቀመጥን እና በነፃነት እንዳለን ከችግሩ ከበደል ከእሳቱ ዳፋ ውጭ እንዳለን አካላት ቃላት ላይ የምንራቀቅ መሆን አልነበረብንም። እንትን ማለት ቢኖርብን እንኳን ማለት ነው። ሌላው በዚህ ዙሪያ ጄኖሳይድ ነው አይደለም በሚለው ላይ የዩናይትድ ኔሽንስ ጄኖሳይድ ኮንቬንሽን 1948 የዩኤን ኮሚሽን ኦፍ ኤክስፐርትስ 1993 ሪፖርት ኦን ፎርመር ዩጎዝላቪያ የዩጎዝላቪያ የዘር ጭፍጨፋ ላይ የቀረበ ሪፖርት ማለት ነው እና ሌሎችም መሰል በጣም አውቶሪቴቲቭ የሆኑ ተጠቃሽ የሆኑ የኢንተርናሽናል ኮርት ኦፍ ጀስቲስ በቦስኒያ እና በሰርቢያ ላይ ያሳለፈው ውሳኔ እነዚህ ተጠቃሽ ናቸው። በዚህ ጉዳይ ላይ አንድ ድርጊት ጄኖሳይድ ነው ወይስ አይደለም ወይስ ምንድን ነው የሚለውን ዲፋይን ለማድረግ ማለት ነው። በእነዚህ ሰነዶች ወይ ደግሞ በእነዚህ አካላት ትርጓሜ መሰረት ጄኖሳይድ የምንለው 2 ነገሮችን ማሟላት መቻል አለበት ነው። አንደኛው በዩኤን ፕሮቴክትድ ግሩፕ ተብለው የተጠሩ
አካላት አሉ። እነዚህም ኤትኒክ ግሩፕስ ወይ ደግሞ የአንድ ይሄ ብሔር የምንለው በእኛ ማለት ነው። ናሽናል ግሩፕስ ወይ ደግሞ የሆነ ሀገር ዜጎች ልንለው እንችላለን። ራሻል ግሩፕስ እና ሪሊጂየስ ግሩፕስ ናቸው። እነዚህ እያንዳንዳቸው የየራሳቸው ትርጉም አላቸው። ግን ከማንነት ጋር ከዘር ማንነት፣ ከጎሳ ማንነት እንደዚሁም ከብሔር ማንነት ጋር የተገናኙ እና ከሃይማኖት ማንነት ጋር የተገናኙ ናቸው። ስለዚህ አንድ ድርጊት ጄኖሳይድ ነው ለመባል አንደኛው ማሟላት ያለበት ከነዚህ በአንዱ ላይ የተቃጣ ከሆነ ነው። ከነዚህ ውጪ ሰዎች በማህበራዊ ስታስ ለምሳሌ ባለሀብቶች ላይ ቢባል ወይ ደግሞ የሆነ ፓርቲ አባላት ላይ ቢባል ጄኖሳይድ አይደለም የሚባለው። ክራይም አጌንስት ሂውማኒቲ ሊባል ይችላል፣ የጦር ወንጀል ሊባል ይችላል ወዘተ። ሁለተኛው ማሟላት ያለበት ደግሞ ድርጊቱ ማጥፋትን ታሳቢ ያደረገ መሆን መቻል አለበት ነው። ዝም ብሎ የማጥቃት ወይ ደግሞ ከአንድ አካባቢ የማባረር ወዘተ አይነት ሳይሆን የዛን ማንነት አባላት በከፊል ወይንም ሙሉ በሙሉ ለማጥፋት ታሳቢ አድርጎ የተደረገ ሲሆን ጄኖሳይድ ይባላል ነው። ኢንቴንሽን ቱ ዲስትሮይ ዘ ግሩፕ ኢን ሆል ኦር ኢን ፓርት። ይሄ በምንድን ነው የሚገለጠው? ኢንቴንሽን በምን ነው የሚታወቀው ሲባል በፐብሊክ ስፒች፣ በፖሊሲ፣ በትዕዛዝ፣ በኦርደር ማለት ነው። በፓተርንስ ኦፍ አክሽንስ ወይ ደግሞ ድርጊቱ ራሱ ይናገራል። ሂደቱ በሂደቱ ማለት ነው። ከዛ ሲስተማቲክ ታርጌቲንግ ወይ ደግሞ ይሄ ድንገተኛ ያልሆነ በአደጋ የታቀደ ሲሆን በእነዚህ ይታወቃል ነው። ስለዚህ እነዚህን ሁለቱን አያሟላም ወይ? አሁን ኦሮሚያ ክልል ውስጥ በኦርቶዶክሳውያን ላይ የሚፈጸመው ድርጊት ብለን ስንል በትክክል ያሟላል ያንን በትክክል የሚያሳይ ነው ማለት እንችላለን። ስለዚህ አይደለም ብለው የሚከራከሩ አካላትስ ለምንድን ነው ያልን እንደሆነ እንግዲህ ጄኒዩንሊ ወይ ደግሞ በገለልተኝነት የተደረገ ነው ወይ ደግሞ የተደረገ ያንን ባለመረዳት የተደረገ ነው ካልን ይሄ እውቀት ግንዛቤ ከማጣት እንዲሁ በየዋህነት እውቀት ከማጣት መረጃ ከማጣት ወይ ደግሞ ከነገሩን አስፍቶ አይቶ በመረጃዎች በማወዛገብ ነው ካልን ምናልባት ሊወዛገብ የሚችለው ሄዶ ከኢትኒክ ክሊንሲንግ ጋር ነው። ኢትኒክ ክሊንሲንግ ከሌላው ጋር ሊሆን አይችልም። ሌላው ዋር ክራይም ነው ወዘተ፣ ክራይም አጌንስት ሂውማኒቲ ወዘተ የሚባሉ ነገሮች ናቸው። ኢትኒክ ክሊንሲንግ ጋር እንዳናነጻጽረው ደግሞ ኤትኒክ ክሊንሲንግ ነው የሚለው የዩኤን እና ሌሎች ደጋፊ ሰነዶች የሚሉት ምንድን ነው? ምን ሲሆን ነው ድርጊቱ ማጥፋትን ኖት ነሰሰርሊ ይሄ በቃ ይሄ ብሔር ወይ ደግሞ ይሄ ሃይማኖት ተከታይ መጥፋት አለበት የሚል ኢንቴንሽን ሳይኖረው ከዚህ አካባቢ እናስወጣቸው እናጥፋቸው በሚል እንቅስቃሴ ውስጥ ሰው ቢገደል ወይ ደግሞ በብዛትም ቢሆን ሰው ቢገደል የጅምላ ጭፍጨፋ ወይ ደግሞ ኤትኒክ ክሊንሲንግ ነው የሚባለው፣ የዘር ማጽዳት ነው የሚባለው እንጂ ጄኖሳይድ አይባልም። ኤትኒክ ክሊንሲንግ ወይ ደግሞ ክራይም አጌንስት ሂውማኒቲ ነው የሚባለው ይላሉ። አሁን ኦሮሚያ ውስጥ ያለውን ካየነው ለምሳሌ አሁን ለዚህ ሽፋንና አምታች ሊሆን የሚችለው አማራ የሚባለው ሽፋን ከሆነ እና ቀደም ሲል አቶ ገለታው እንዳሉት ከክልላችን ውጡልን አይነት እሳቤ ከሆነ ይሄ የዘር ማጽዳት ነው ወይ ደግሞ ኤትኒክ ክሊንሲንግ ወይ ደግሞ ክራይም አጌንስት ሂውማኒቲ ነው እንጂ ጄኖሳይድ አይደለም ከኢንቴንሽኑ አንጻር ሊባል ይችላል። ይሄም ቢሆን በነገራችን ላይ በዚህ በዓለም አቀፍ ሕግ እይታ ጄኖሳይድ ነው ወይ ደግሞ ክራይም አጌንስት ሂውማኒቲ ነው የሚባለው ያን ያህል የተራራቀ ክራይም አጌንስት ሂውማኒቲ ስለተባለ ቀላል ነው ማለት አይደለም። ይሁን ቀላል ነው ማለት አይደለም። ኤትኒክ ክሊንሲንግ ነው ስለተባለ ቀላል ነው ማለት አይደለም እና ነገር ግን ኦሮሚያ ውስጥ ያለው ሁኔታ ብናይ አማራ ነው በሚለው ኮድ ውስጥ የሚደረገው ጭፍጨፋ
ከዛ አካባቢ ማስወጣትን ብቻ ኢላማ ያደረገ ነው ወይ ካልን እውነት አማራው ከዛ ከወጣ ከኦሮሚያ ክልል አማራ የተባለ ሰው ሁሉ ከወጣ አሁን ገዳዮቹ ጨፍጫፊዎች ችግር የለባቸውም በቃ በሰላም ይችላሉ ካልን ነው ወይ የሚለውን ጥያቄ ካነሳን በትርጉም መሰረት የማጥፋት ኢንቴንሽን የሚገለጥባቸው በፖሊሲ በስፒች በመሳሰሉት ነው የተባለው። ስለዚህ አማራን ማጥፋት አለብን ወይ ደግሞ አማራ እንዲያውም አሁን ካለው 10,000 ሲቀር ብቻ ነው ወደ 10,000 ካላወረናቸው ማኔጅ ልናደርጋቸው አንችልም የሚል ስፒች አለ አይደል? ሰሞኑን ማህበራዊ ሚዲያ ላይ የሚዘዋወር አለ። ማጽዳት አለብህ በቃ ይሄን ካላጠፋኸው ማደግ አትችልም፣ በኢኮኖሚ ማደግ አትችልም፣ መበልጸግ አትችልም አማራን ካላጠፋ ኦርቶዶክስን ካላጠፋ ብለው የሚናገሩ ሰዎችን እያየን ነው ያለ ነው። ትዕዛዝ መስጠት ከሆነ በቅርቡ ከትላንት ወዲያ አንስተነው ነበር። ማን ነው ስሙ? በፊት ኦነግ ውስጥ የነበረው በጣም የታወቀ በዚህ በውትድርና በዛ ውስጥ በጣም የታወቀ ነው። ኦሮሚያ ክልልም በጸጥታና ምናምን ኃላፊነት ወዘተ የሰራ ሰው ነው እና ምንድነው ያለው ስሙን በኋላ ላይ ላስታውሰው ይችላል ወይ አድማጭ ተመልካቾችም በደንብ ታስታውሳላችሁ ብዬ አስባለሁ። ኮሜንት ላይ ልጽፉ ትችላላችሁ። ምንድነው ያለው ሰውየው? ጨፍጭፉ ተብለን ታዘናል ነው ያለው። ኦፊሻሊ ጨፍጭፉ ተብለን ታዘናል። አሁንም ሰምቻለሁ። እሺ ጥሩ ነው ማስታውሰዋለሁ። እሺ እናመጣዋለን ስሙን። እንደዚህ ያሉ በጣም በርካታ ማስረጃዎች እና መረጃዎች አሉ። ኦፊሻሊ መንግስት በሚደግፈው ሚዲያ ነው ወደ 10,000 ወይ ደግሞ 20,000 ካላወረን ነው አማራ ማኔጀብል አይደለም ያለው። ይሄ አንዱ ነው። ሌላው አማራ በሚለው ማዕቀፍ ውስጥ የሚገደለው ኦርቶዶክሳዊም ነው። ኦርቶዶክስ በሚለው ማዕቀፍ ውስጥ አማራውም ሌላውም ይገደላል። ለምሳሌ የኦርቶዶክሳውያንን ጉዳይ ካየን የኦሮሞ ኦርቶዶክሳውያን ይገደላሉ። የማጥፋት ኢንቴንሽን ካልሆነ የኦሮሞ ኦርቶዶክሳውያን ተገቢም ባይሆን ሌላውም እኮ ቢሆን ለማባረር ነው ቢባል እዛ ቦታ የመኖር ወይ ደግሞ እዛ ቦታ ላይ ከማንም ሰው ያልተናነሰ እና ያልተለየ መብት አላቸው። ለማባረር ቢሆን የነዛም ቢሆን ተገቢ ባይሆንም የኦሮሞ ኦርቶዶክሳውያን አንድ ሰው ኦሮሞ ሆኖ ኦርቶዶክሳዊ ከሆነ ይገደላል። ለምን? ኦርቶዶክስን የማጥፋት ፍላጎት ነው። ፓተርኑ የሚያሳየን እሱ ነው እና ለእኔ ሙሉ በሙሉ ድርጊቱ በእያንዳንዱ ነጥብ ካየ ነው በደንብ ዲቤት ሊደረግበት እንችላለን። ጄኖሳይድ ነው ብዬ አምናለሁ። ችግሩ ብዙ ጊዜ እንዲህ አይነት ብያኔ የሚሰጠው ከረፈደ በኋላ ነው። በዓለም ታሪክ ካየን ከረፈደ በኋላ እና ስለዚህ ገና አልቀው ጥቂት ሲቀሩ ነው ጄኖሳይድ ነበረ ነገር እኮ እንዲያው ሊባል የሚችለው ማለት ነው። እና እንደዛ ካልሆነ ገና አላለቃችሁም ካልሆነ ጄኖሳይድ ነው። ትርጉሙ ግን የሚለው የቁጥር ጉዳይ አንድ ሰው ቢሆን ቢገደል በዚህ ኢንቴንሽን አንድ ቢሆን ልክ ነው። አንድም ቢሆን በጣም አመሰግናለሁ ዮሴፍ። ጥሩ ነው። አንተ ከንባብም ከልምድም ጥሩ ገለጻ ሰጥተህናል። እኔ በእውነቱ ያን ያህል ንባብ ባይኖረኝም ግን ጄኖሳይድ የሚለውን ትርጉም አንድ ሁለት ቦታ ከዲክሽነሪም ሆነ ከተባበሩት መንግስታት ካየን በኋላ የምስራቅ አርሲውን ነገር ስናይ ለመፈረጅ ችግር አይደለም። ስሙን መሆኑን ድርጊቱን በስሙ ለመጥራት ለምን ምክንያት እንደማይኖረን አላውቅም። እኔ በዚህ ጉዳይ ያቀረብኳቸው እንግዳይ ከኔ የተሻለ ንባብ እንዳላቸው በጣም አምናለሁ። ባለሙያ ናቸው። ነገር ግን እንግዲህ ምክንያታቸውን አላውቅም፣ ግን አልመሰላቸውም። እነሳቸው እንደገለጡት ከአንድ ባልደረባቸው ጋር እንኳን አልተስማሙም። ባለመስማማት መለያየት ጥሩ ነው። በተከባብሮ እና የእሳቸውን ሀሳብ መብታቸው ነው፣ አከብራለሁ። ነገር ግን እንዳልተስማማን ገልጸን ነው የተለያየ ነው እና አንተም በሰጠኸው ምክንያት ላይ ሌላ መልስ ካላቸው በደስታ እንዋይበታለን። እና ወደ ገለታው ልሂድና ገለታው እንዴት ነው አንተስ በጄኖሳይድ ዙሪያ ያለውን ነገር ነግረህን፣ ይሄ ምስራቅ አርሲውም ሆነ ከዛ በፊት ደግሞ በአማራው ክልል በቤንሻንጉል ማለት የፈጸመውን ነገር ምንድን ነው? እሱ ጄኖሳይድ ለማለት አንችልም ወይ? ይሄን ለማለት መስፈርቱ አልተሟላም ወይ? ያንተ አስተያየት ያንተ ግንዛቤ ምንድን ነው? ያንተ ልምድ
አመሰግናለሁ በጣም ወንድሜ ዮሴፍ። ጥሩ ንድፈ ሀሳቦቹንም የህግ መሰረቶቹንም ጥሩ ተንትኗቸዋል። እንግዲህ ምንድነው ይሄ ጄኖሳይድ ወይም ዘር ፍጅት የሚባለው እንትን ክራይም የወንጀሎች ሁሉ ጥግ ነው የሚባለው በዓለም ላይ እጅግ የከፋው በዚች ፕላኔት ላይ እሱ ነው ተብሎ ነው የህግ ባለሙያዎች የሚደመድሙት። ምክንያቱ ሰው ማንነቱን መሰረት ያደረገ ማንነቱን ይዞ በዚች ምድር ላይ እንዳይኖር በዛ ሞቲቭ በዛ አስተሳሰብ የሚፈጸም ግድያ ከሁሉ ይከፋል ይላል ዓለም። እንግዲህ አሁን በኢትዮጵያ ውስጥ ይህንን ስንመለከት ሁለት ነገሮች አሉ ይመስለኛል። አንዱ አሁን ምንድነው አርሲ ላይ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከዚህ በፊት የተፈጸመውን ሰብሰብ አድርገን አንድ ላይ አይቶ አንድ ብያኔ ለመስጠት ሁለት አይነት ብያኔ አሰጣጥ ሊኖሩ ይችላሉ ብዬ አምናለሁ። አንደኛው የህግ ጉዳይ ነው። ህግ እንግዲህ በምድሪቱ ውስጥ ነፃ ፍርድ ቤት አልተቋቋመም። ይሄ ጉዳይ ወደ ፍትህ ደጅ አልቀረበም። አቃቤ ህግ የሚባል ምድሪቱ ቢኖራትም ይሄን ይዞ ከዚህ በፊት የነበሩ ክሶችን እነዚህ ግድያዎችን ሰብስቦ ይዞ ዘር ፍጅት፣ ዘር ማጥፋት ወንጀል ክስ አልመሰረተም። ይሄንን ዳኛ አላየውም። በአይሲሲ የሚባል ደግሞ አለ፣ ኢንተርናሽናል ክሪሚናል ኮርት የሚባል በዓለም አቀፍ ደረጃ የተቋቋመ ፍርድ ቤት ሁላችን እንደምናውቀው እሱም ይሄንን ጉዳይ ያያል። ለምሳሌ የዳርፉርን አይቷል እንደዚህ እና ጉዳዩ ይሄ ብያኔ የሚጠበቀው ዋናው ብያኔ ከፍርድ ቤት ነው። ፍርድ ቤት ብያኔ ከሰጠ በኋላ የሚከተል ነገር አለ። እንግዲህ እንደምታውቁት ዝም ብሎ ብያኔ መስጠት ብቻ አይደለም። በዚህ ጊዜ የተፈጸመ ወንጀል በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተፈጸመ ወንጀል ዘር ፍጅት ነው። ቅድም ወንድሜ ዮሴፍ እንዳለው ዘር ፍጅት ማለት የሰዎች መሞት ከቁጥር ጋር ምንም ግንኙነት የለውም። ማንነት ተኮር ጥቃት ሆኖ ከተገኘ የዛ ጥቃት ሰለባ ከሆነች ቤተክርስቲያኒቱ በዚህ ድምዳሜ ይሰጥና ከዛ ድምዳሜ በኋላ ከዛ ብያኔ በኋላ አክተርስ የሚባሉ አሉ። እነማን ናቸው? ተዋናያን የሚባሉት ይነቀሱና ይወጣሉ። አስፈጻሚዎች። አዎ አስፈጻሚ በዛ ውስጥ የነበሩ ይነቀሱ ይወጡና በፍትህ ፊት ይቀርቡና በዚህ ወንጀል ጥላ ስር በተደነገገው ህግ መሰረት የእጃቸውን ያገኛሉ ማለት ነው። እና እንግዲህ ብያኔ የሚባለው የጄኖሳይድ ብያኔ እንደዚህ ይህንን ማዘል አለበት፣ ይህንን መከተል መቻል አለበት ማለት ነው። አፈጻጸሙ መከተል አለበት። እና ለዛ ምድሪቱ የሚያሳዝነው ነገር ኢትዮጵያ ውስጥ አንደኛ ገለልተኛ ፍርድ ቤትም ለዚህ የሚሆን አልገነባቸው። አሁን ታሪካችንን ዛሬ የአርሲ ጉዳይ ሆነ እንጂ እኮ በኢትዮጵያ ውስጥ ያሉ የጅምላ ግድያዎች ምንም ብያኔ ያልተሰጣቸውም። አቶ አዲሱ የቀይ ሽብር ነጭ ሽብር እኮ ትልቅ እኮ አንድ ትውልድ አተና አንድ ትውልድ ነው። ያዛ ትውልድ አንዳንዱ እግሩ የተቆረጠ አለ፣ በጣም የተጎዳ ሰው አለ። ምንም ብያኔ የለውም። በምድራችን ውስጥ ዋር ክራይም ነው መቼም ጄኖሳይድ ላይ ይባል ይችላል እንደምናውቀው። ምን አይነት ወንጀል ነው የተፈጸመው? ሰውስ ፍትህ አገኘ ወይ? ቢያንስ ሁሉ ባይታሰር ግን በምድራችን ውስጥ አንድ ዶሴ መቀመጥ አለበት። ያ ታሪካችን ስለሆነ እንደዚህ አይነት ዋር ክራይም ምንድን ይሄ ክራይም አጌንስት ሂውማኒቲ ይባል ምን ይባል ብያኔ አልተሰጠም። እና በኢህአዴግም ጊዜ የተፈጸሙ ወንጀሎች ብያኔ አይሰጣቸውም። አሁንም ያለው ብያኔ አይሰጠውም። እና ስለዚህ ምንድነው ዜጎች ብያኔ እንሰጣለን። እኛ ብያኔ መብታችን ነው። ሄደው የፖለቲካ ፓርቲዎችን ብያኔ ሊሰጡ ይችላሉ። ይህ መብታቸው ነው። አሁን ልክ ወንድሜ ዮሴፍ እና አቶ አዲሱ አንተም እንዳደረጋችሁት ትርጓሜውን አንብቦ ይሄ ነገር እኮ ትክክል ነው፣ ከዚህ ህግ ጋር ከዓለም አቀፍ ጋር ይሄዳል፣ ስለዚህ እኔ ይሄንን ዘር ፍጅት እለዋለሁ ማለት ይችላል አንድ ዜጋ። ግን አፈጻጸም አይከተልም። ምክንያቱም መዋቅራዊ እንትን ስለሌለን ማለት ነው። የሌሎች ሊቃውንትን ውሳኔና ትርጉም በግድ መጠበቅ የለብንም። ማንም ካነበበ ከተመለከተ ይችላል ሊፈርጀው። የፖለቲካ ፓርቲዎችም አቋም ሊይዙ ይችላሉ። በዚህ እውነት ነው። የፖለቲካም አሉ። አሁን እኔ እንደ ዜጋ አቋም ይዣለሁ። ኢትዮጵያ ውስጥ ጄኖሳይድ ወይም ደግሞ ዘር ፍጅት አንድ ጊዜ ብቻ አይደለም የተፈጸመው አቶ አዲሱ፣ በጣም ለረጅም ጊዜ በተከታታይ በተለይ የማንነት ፖለቲካ ውስጥ ከገባን ጊዜ ጀምሮ በዙር እንደ ጥዋ ነው። አኝዋክ ውስጥ ዘር ፍጅት ተፈጽሟል።
አማሮች ላይ በተደጋጋሚ በማንነታቸው በክርስትናቸው ሳይሆን በማንነታቸው ዘር ፍጅት ተፈጽሟል። ቀጥሎ ደግሞ በሃይማኖት ማንነታቸው ላይ ዘር ፍጅት ተፈጽሟል። ኦሮሚያ ውስጥ ዘር ፍጅት ተፈጽሟል። በሶማሌ ክልል አካባቢ ጌዲኦ ላይ ዘር ፍጅት ተፈጽሟል። እንደ ጥዋ የዞረ በምድሪቱ ላይ ዘር ፍጅት ሙሉ ነው ያለው። ትግራይ ውስጥ ዘር ፍጅት ተፈጽሟል። እና እነዚህን ሁሉ አጠቃላይ ስናይ አንደኛ የገባንበት ችግር ነው። አሁን የኢትዮጵያ ኦርቶዶክስን ብቻ እንደው ነጥዬ ሳይ ቅድም አቶ አዲሱ የዚህ መዋቅር ግጭት ነው አልኩ። እሱ አንዱ ጉዳይ ነው በመሰረቱ። ሁለተኛው ኢትዮጵያ ኦርቶዶክስ የትርክት ሰለባ ሆናለች። ይሄ የቲዮሎጂ ምድሪቱ የቲዮሎጂ ውጤት ናት ነው የሚሉት። ብዙ ጊዜ ሰምቻለሁ ይሄንን አንዳንድ ጽንፈኞች ሲናገሩ። ቲዮሎጂ የገነባት ናት። ስነ መንግስቷ ሁሉ ሶሎሞኒክ ዳይናስቲ ምን ይላል ምን የሚለው ነገር በአጠቃላይ የቲዮሎጂ ውጤት ናት። ስለዚህ ይሄንን ዲኮንስትራክት ለማድረግ የምትገኘው ቶሎ በር ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። እና መዋቅሩን ለመምታት ሲሞክሩ ማዕመናንን ይገሏቸዋል፣ ቤተክርስቲያንን ያቃጥሏቸዋል። እና ይሄ ኤነርጂ አለ፣ ይሄ ጥላቻ መንፈስ አለ። ለእኔ አሁን ይሄ መዋቅራዊ ግጭቱን ሳይ የትርክት ሰለባነቷን ሳይ በዚች ቤተክርስቲያን ላይ የሚደረግ እንትን የዘር ፍጅት ነው ብዬ ደምድም ያለሁ። ፍትህ እንዲገኝ ደግሞ የአቅሜን ማድረግ መቻል አለብኝ። ፍርድ ቤት እንድቋቋም ማለት እኮ ነው። ቢያንስ አሁን ኢትዮጵያ ከዚህ በኋላ የሽግግር ፍትህ ውስጥ መግባት አለባት የምንለው እኮ እነዚህን ደሞች እንዲያይ እኮ ነው። እነዚህን ኪሳራዎች እንዲያይ እኮ ነው። በዘር ፍጅት ውስጥ በመሰረቱ ግድያ ብቻ አይደለም ዘር ፍጅት የሚባለው፣ የስነ ልቦና ጦርነት፣ በስነ ልቦና አንድን ማህበረሰብ መጉዳት፣ ሜንታሊ ማለት ማጥቃት። የኢትዮጵያ ኦርቶዶክስ ቤተክርስቲያን በደንብ አይተዋለች። በደንብ ሲያዋርዷት ነው የማየው በቤተክርስቲያን። ቅድም ያልነው የዚህ የቴዎሎጂ አሁን ሌላውን ተዉትና የመጀመሪያውን አርቲክል አቶ አዲሱን የነበርኩ የጻፍኩት የዚህ የቤተ መንግስት ፒኮክ አብይ አህመድ ሲያስቀምጥ ኢትዮጲስ እስክንድር ጋዜጣ ላይ ምናልባት አይተው እንደሆነ ዮሴፍ አላቅም ምንድነው በጣም የደነገጥኩት እኔ የትርክት ጦርነት ነበር የተጀመረው። የስነ መንግስት እንትን ነው፣ ምልክት የማጥፋት ነገር ነው፣ አሻራ የመምታት ነው። እና ዝም ብሎ እንደው ፒኮክ በማቆም የሚቆም አይደለም፣ ጥላቻ ነው። ከዚህ ጥላቻ ጀርባ ደግሞ ይህች ቤተክርስቲያን ንጉስ ስትቀባ ስታቆም፣ የሰሎሞንን ስርወ መንግስት ስትደግፍ የኖረች ቤተክርስቲያን እና ለጥቃት አትጋለጥም ብሎ እንደው ዝም ብሎ ማየት ድሮም ትክክል አልነበረም። ቶሎ አጥርን ማጠባበቅ፣ ይሄ ነገር ወደዚህ ቤተክርስቲያን እየመጣ ነው። ብዙ እጆች አሉ። አሁን ማነነሳቸው ራሱ ከኋላ ከኢትዮጵያ ኦርቶዶክስ ጥቃት ጀርባ ሌሎች የውጭ እጆች ሁሉ አሉ። ዛሬ በሩ ክፍት ነው አገኘናት የሚሉ በከፍተኛ ሁኔታ ይቺ ቤተክርስቲያን በነፃነት ኢትዮጵያን ጠብቃ የኖረች ናት እና ሃይማኖታዊ የሆኑ ጥቃቶች ሁሉ አሉባት ከውጭ ከባህር ማዶ የሚወረወሩ እና አሁን በሩ ክፍት ሆኖልናል የማለት ያህል እያጠቋት ነው ያሉት። እና ይሄንን ስናይ በዚች ቤተክርስቲያን አባላት ላይ የሚፈጸመው የዘር ፍጅት ለመሆኑ ለእኔ ምንም፣ ግን ዋናው ቅድም ያልነው ነገር እኔ የዘር ፍጅት አልኩኝ፣ ሌላውም የዘር ፍጅት አለ። እነዚህ ሰዎች ተሰባስበው ፍርድ ቤት ማቋቋም አለባቸው። በዚህ ዘር ፍጅት ላይ የተፈጸሙ ወንጀል እንዲጣራ አቶ ገለታው የዘር ፍጅት ሲሉ ጄኖሳይድ ማለቱ አይደለም ነው? አንዴ ጄኖሳይድ ማለት ነው አማርኛ አይደለም እንዴ? ጄኖሳይድ ማለት ኤትኒክ ክሊንሲንግ ወደሚለው ነው የሚሄደው። ያም ቅድም እንዳልኩት ከጄኖሳይድ ጋር አንድ አይነት አይደለም። ኤትኒክ ክሊንሲንግ ተመሳሳይ የሆነ ኮንተንትና ተግባር አላቸው፣ ግን ኢንቴንሽናቸው ይለያያል የሚል እንትን ስላለ ጄኖሳይድ ውስጥ አያካትቱትም። እኔ እንግዲህ ጄኖሳይድ የሚባለው ዘር ፍጅት መሰለኝ አማርኛው። እንግዲህ በእንግሊዘኛው የዘር ፍጅት ይባል እንጂ ዞሮ አሁን ምንድን ነው ዋናው ነገር የሚለው የተለመደው ብዙ ጊዜ አቻ ትርጉሙ በአማርኛ የዘር ማጥፋት በሚለው። ዘር ማጥፋት ጥሩ ነው። የዘር ማጥፋት እንግዲህ አማርኛው ብዙ ፍጅቱ ወደ ጦርነትና ወደ ማጽዳት እንዳይሄድ የሚለውን ነው እንጂ በጣም ይገባኛል ስሜቱ የወንድሜ ዮሴፍም የምንም ያ ከፍተኛውን ወንጀል ቃላት እንትን ስለሆነ ይኸው ገለታውም እኮ የሚደግፈው ይሄን ነው የሚለው አይነት ሀሳብ ምንድን ነው ይሄ ጉዳይ እኔ ብዙ ጊዜ አንስተናል፣ በተለያዩ ሚዲያዎች ላይ ተወያይተናል በዚህ ጉዳይ ላይ እና አዲስ አይደለም። አሁን ዛሬ ያነሳ ነው የኢትዮጵያ ውስጥ የዘር ፍጅት። እንደውም አንድ ፕሮግራም አዘጋጅቻለሁ እኔ
የዘር ፍጅት በዚህ በህብረታችን ፕሮግራም ይባላልና ቀጥታ የዘር ፍጅት ነው የሚመለከት ኢትዮጵያ ውስጥ አንስተን በተደጋጋሚ ምድሪቱን የዘር ማጥፋት ወንጀል እየመታት ነው ያለው እና መሰረታዊ የሆኑ የውቅር ችግሮች አሉብን። ደግሞ ትራንዚሽናል ጀስቲስ የሚባል አይተን ስለማናውቅ ችግሩን ስለማንፈታው በዛው ችግር ውስጥ እየተመለሰን እየወደቅን ያለነው ነው ብያለሁኝ ማለቴ ነው። እና አይ ቲንክ አድማጮችም የሚረዱ ተመልካቾችም የሚረዱ ይመስለኛል። እንደው መጨረሻ ላይ ይሄ የስነ ልቦናውን ጦርነትም ስናይ በዘር ማጥፋት ስር ማለት ነው በጄኖሳይድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያለ የስነ ልቦና ጦርነቱንም ስናይ ከዚሁ ጋር የሚያያዝ ይመስለኛል። አንዳንድ ጊዜ በዘር ማጽዳት ስር የሚታዩ ወንጀሎች የዘር ፍጅት የሚሆኑበት ጊዜ አለ። ሞቲቭ መነሻው ዘር ተመሳሳይ ነው ብዙ። አዎ ልክ ነህ። ነው የሚለያየው። አዎ ስለዚህ ኢትዮጵያ ውስጥ አሁን ሞቲቭ ምንድነው ነው ዋናው ኢንቴንቱ ምንድነው? ያ ኢንቴንት ያንን ኢንቴንት ተከትሎ ማፈናቀል ሊኖር ይችላል፣ መግደል ሊኖር ይችላል፣ ቤት ማቃጠል፣ በስነ ልቦና መጉዳት ሊኖር ይችላል። እኛ ስብስብ አድርገን ስናይ ከፍተኛ የሆነ የዘር ማጥፋት ስራ ኢትዮጵያ ውስጥ አለ። ግን ይሄ የዘር ማጥፋት ስራ በሁሉም ቤት ውስጥ እየገባ ነው ያለው። ኢትዮጵያውያን ሆሊስቲክ እንሁን ነው የኔ እንደው አቶ አዲሱ ስጋቴ። በጣም ማዝነው በዚህ ነው። ሆሊስቲክ እንሁን። በየቦታው ነው የዘር ማጥፋቱ ያለው። ምን ገባ ኢትዮጵያ ውስጥ? አዳም ስሚዝ በኢኮኖሚክስ ውስጥ ኢንቪዚብል ሃንድ የሚለው ነገር አለ። ኢንቪዚብል ሃንድ አለ በማክሮ ኢኮኖሚ ውስጥ የሆነ ነገር ትርምስ ሲፈጠር ምንድነው ስውር እጅ ይለዋል። እና ስውር እጅ በዚህ በዘር እንትን ውስጥ በዘር ማጥፋት ውስጥ ኢትዮጵያ ውስጥ ስውር እጅ አለ። ኢትዮጵያ ዛሬ ያገኘኋት ያለ በተለይ ስለዚህ ኢትዮጵያን ህብረታችን አጠናክረን ይሄንን ነገር መከላከል ይኖርብናል የሚል እምነት ነው ያለኝ። አይ ጥሩ ነው ዮሴፍም ያለው። ለምንድነው እሱ በተለይ እዚህ ያርሲውን ወይም ሌላም ተመሳሳዩን ጭፍጨፋ ጄኖሳይድ አይደለም ለሚሉ ሰዎች ግብአት እንዳይሆናቸው ለማስተካከል ነው ዮሴፍ ያለው። ጄኖሳይድ የሚለው ዝም ብለን ፍጅት ስንል ይሄ የዘር ማጽዳት ኤትኒክ ክሊንሲንግ ጋራ ተገናኝቶ አይ አቶ ገለታውም ይሄን ሐሳብ እኮ ይደግፋል እንዳይባል መሰለኝ አይደለም ዮሴፍ ያንተ ከንሰር? አዎ ልክ ነው፣ እንደሱ ነው ያልኩት። ጥሩ ነው። መልካም አድማጭ ተመልካቾቻችን፣ እንግዶቻችን አቶ ገለታው ዘለቀ ከቦስተን፣ ዲያቆን ዮሴፍ ከተማ ከቱምቢ ሚዲያ ዛሬ አብረውን ይገኛሉ። ውይይታችን ይቀጥላል። ርዕሳችን ላይ ጄኖሳይድ የፍጻሜው ጉዞ ብለናል። ለዚህ ስርዓት ፍጻሜ ጉዞ ተጀምሯል፣ ተጧጡፏል። እንደው እዚህ ላይ በመጨረሻ ማነሳው ነጥብ በኢትዮጵያ በአዲስ አበባም በሌሎችም የኢትዮጵያ ክፍሎች የኮሌጅ የዩኒቨርሲቲ ተማሪዎች አመጽ እያካሄዱ ጥያቄ እያነሱ ነው። ምናልባት ይሄ ወደ ፍጻሜው የሚወስደውን ጉዞ የሚያጧጡፍና የሚያበረታታ የሚያደፋፍር ይመስላል። ስርዓቱን ስጋት ላይ ጥሎታል። ተማሪው በይፋ በግልጽ መጠየቅ ጀምሯል። ከተነሳበት ጥያቄ አልፎ የሰብአዊ መብትን በተመለከተም ጥያቄ እያቀረበ ነው። መነሻቸው ግን እንደምታውቁት ከ3ኛ ዓመት ትምህርት ፍጻሜ በኋላ በሚቀጥለው ዓመት በ2019 የሰርድ ይር ተማሪዎች 1 ዓመት እንዲያስተምሩ ማለት ይሄ ቀድሞ ናሽናል ሰርቪስ ምናልባት ታውቁታላችሁ፣ አቶ ጉረታም ታውቀዋለህ ብዬ አስባለሁ። የተለመደ ነውና እኔ እንደው መጀመሪያ ጋር ስሰማ 3ኛ ዓመት የፈጸሙ ልጆች ተማሪዎች አስተምረው ይመለሳሉ ሲሉ ወደ ድሮው የትምህርት ስርዓት ወደ ተጠናከረ የትምህርት ስርዓት የተሄደ መስሎኝ ትንሽ ደግፌው ነበር ሐሳቡን። ግን ይሄ የ3ኛ ዓመት ፍጻሜ ላይ የሚደረገው ናሽናል ሰርቪስ እንደዛ ከሆነ የታሰበው የተለመደ አይደለም ወይ? ለምንድነው ተማሪዎች ይህንን የ1 ዓመት የማስተማር ስራ አናካሄድም አግባብ አይደለም የሚሉት? የተለመደ አይደለም ወይ? እንደው ከዛ እንነሳ እስቲ፣ በዛው ሂድበት ገለታው እስቲ። አንተ ናሽናል ሰርቪስ አልወጣህም? ዩኒቨርሲቲ ሆነ? አልወጣሁም፣ በእኛ ጊዜ አልነበረም። ግን የተለመደ አይደለም ይሄ ነገር። የተለመደ በኃይለ ሥላሴ ጊዜ ሰምተናል። ልክ ነው። እስከ ደርግ የዘለቀ እስከ 1970 አካባቢ ማለኛ አንድ ወንድሜ ሲነግረኝ በቀደም እንደዚሁ ነበር አለ።
ያ እንግዲህ የኢመርጀንሲ ጉዳይ እኮ ነው አቶ አዲሱ። ኢመርጀንሲ እንግዲህ የለም ይቅርታ፣ በቋሚነት በተለይ በንጉሱ ዘመን እኔም ያኔ ተማሪ ነበርኩና ናሽናል ሰርቪስ የተለመደ ነው። 3ኛ ዓመት ሲጨርሱ ወይም ደግሞ 2ኛ ዓመት ስንጨርስ እኔም እንደነበርኩበት 1 ዓመት አስተምረን እንመለሳለን። ያልተለመደ አይደለም። ከደርግ በኋላ ያለው የትምህርቱ ስርዓት የተበላሸ ስለሆነ ያ ባይቀጥል አይገርመኝም፣ ወይም ባለመቀጠሉ አልገረምም። ግን ናሽናል ሰርቪስ የሚለው ነገር የተለመደ ነበርና እንደ አዲስ ለምንድን ነው የታየው? ምናልባት በዛ በኩል ስላልገባኝ ከሆነ እናንተ ታብራራላችሁ። እሺ ቀጥል አቶ ገለታ። የተለመደ አይደለም ያልኩበት ምክንያት አቶ አዲሱ፣ ኢትዮጵያ ውስጥ ቅድም አሁን የድንገተኛ ነገር ለማለት የሞከርኩት በሌላው ዓለም አሁን የለም። ሌላው ዓለም ውስጥ ያለው ኢንተርንሺፕ ወይም ደግሞ ፕራክቲከም ይባላል። እሱን እናነሳዋለን። ግን አንድ ሀገር ለምሳሌ በአፄ ኃይለሥላሴ ጊዜ እንግዲህ የመምህራን እጥረት አለ። ገና ኢመርጂንግ ነው፣ እንትኑ እያደገ ነው ገና ትምህርት እና ብዙ ክፍተቶች፣ ሰው ብዙ ትምህርት ቤት ተመዝግቦ ሊሆን ይችላል። ተማሪዎች ያንን ክፍተት መሙላት ስላለባቸው እንደዚህ አይነት አዋጅ ሊታወጅ ይችላል። የተወሰነ ጊዜ እንደተራመደ አግዟልም ያ ይመስለኛል። እዛ በኋላ ሀገሪቱ እንግዲህ የመምህራን ትምህርት ኮሌጆችን አጠናክራ ከቀጠለች በኋላ እንደገና ወደዚህ ተመልሳ መግባቷ ምንድነው የሚያሳየው ነው? በእርግጥ ምንድነው አገልግሎት ለመስጠት ነው ወይ ህብረተሰብ ለማገልገል ነው ወይ ይህ አዋጅ የታወጀው የሚል ነው መነሳት ያለበት። የመጀመሪያው ነገር በምድሪቱ ውስጥ እንግዲህ ብዙ ተማሪዎች አሉ፣ ብዙ ዲፓርትመንቶች አሉ። ለምሳሌ ኢንጂነሪንግ የሚያጠኑ አሉ፣ ኢኮኖሚክስ የሚያጠኑ አሉ፣ ጋዜጠኝነት የሚያጠኑ አሉ፣ ማኔጅመንት የሚያጠኑ አሉ። እንግዲህ እነዚህ በሙሉ አስተማሪ ይሆናሉ ሄደው። ይሄ የፕራክቲከም የሚባለው ወይም የኢንተርንሺፕ ጽንሰ ሀሳብ ጋር አይገናኝም። አንድ ሰው በሙያው ነው ሄዶ ተግባራዊ ልምድ የሚቀስመው። ለምሳሌ ማኔጅመንት ተማሪ ከሆነ 3ኛ ዓመት ላይ ተግባራዊ ትምህርት ቅሰም ከተባለ እዛ ሄዶ ማኔጅመንት እንዴት እንደሚሰራ፣ እንዴት ማኔጀር እንደሚሆን፣ የማኔጅመንት ስራዎች ችግሮች ምንድናቸው ምናምን ብሎ ሲመዘግብ ሲማር ከርሞ ይመጣል። ያ ተግባራዊ ትምህርት ይባላል፣ ፕራክቲካል ይባላል። እንደዛ እኮ አይደለም። አሁን ሲቪል ኢንጂነሩን ሂድና 10ኛ ክፍል ሂሳብ አስተምረህን እኮ ነው እየተባለ ያለው። እና በዚህ ጊዜ ለዚህ ለሚማረው ሙያ ምን አካብቶ ነው የሚመጣው? ይሄ ልጅ ትምህርቱን እያሳደገ ነው ወይ በዛ 1 ዓመት ውስጥ የቆየው? ያ ሲቪል ኢንጂነር ነው ወይስ ረስቶት ሊመጣ ነው? ኢኮኖሚስቱ እንደዚህ አይነት ማለት እና በአጠቃላይ ይሄ አዋጅ ትምህርት ሚኒስቴር አንድ የከሰረው ኪሳራ፣ ያ የከሰረው ኪሳራ ምንድነው? በየጊዜው ለመምህሩ ደሞዝ ሳይከፍል ቆየ። ቤኔፊትስ የሚባሉትን ደግሞ ምንድነው የጥቅማ ጥቅማቸውን ሳይሰጥ ቀየ። ማህበራዊ ደረጃው የመምህሩ ወረደ፣ ለቀቀ መምህሩ። እኔ አስተማሪ ነበርኩ አቶ አዲሱ አገር ቤት ውስጥ እና ለቀቀ፣ በየቦታው ሄደ። ግማሹ ጋዜጠኛ ሆነ፣ ግማሹ ኤንጂኦ ውስጥ ይገባል፣ ግማሹ ሌላ ስራ ውስጥ፣ ግማሹ ይነግዳል። ስለዚህ ትምህርት ቤቶች ባዶ ሲሆኑ ትምህርት ሚኒስቴር ምን አደረገ? ለምን በየአመቱ የሶስተኛ ዓመት ተማሪዎችን እያመጣን የእርሻ ተማሪውንም የምኑንም ትምህርት ቤት እናስገባው ባዶ እንዳሁን ትምህርት ቤት ነው። እና ይሄ አገራዊ የትምህርት ኪሳራን ለመሸፈን የተደረገ እንጂ አገልግሎት አይደለም። አገልግሎት በመሰረቱ እነዚህ ልጆች ተመርቀው ስራ ሲጀምሩም እኮ ህብረተሰብ ማገልገል አይደለም። አገልግሎት እኮ ነው። እሱ ሰው ተቀጥሮ ሲሰራ እያገለገለ ነው ያለ። የአገልግሎት ዘመን ስንት ነው የሚባለው? እና ከአገልግሎት ጋር የተገናኘ አይደለም። እንደውም አደገኛ አካሄድ የሆነው እነዚህ የተለያየ ሙያ ያላቸው ልጆች ሄደው ትምህርት ቤት ውስጥ ትምህርት ልጆች እንዲያስተምሩ መደረጉ ያ ተቋም በአደገኛ ሁኔታ ውስጥ እንዳለና የበለጠ ደግሞ እየተጎዳ እንዲሄድ ትውልድ እየተጎዳ እንዲሄድ ተመልከቱ። የስነ ስዕል ተማሪ ሄዶ የሆነ ነገር አስተምሮ ይመጣል። እነዚህ ነን ቲቺንግ የሚባሉት ደግሞ ምንድነው ማስተማር የማያስፈልጋቸው ዓላማቸው እሱ ያልሆኑ ዲፓርትመንቶች ሁሉ ልጆችን ሄደው አስተምሮ ይመጣሉ ልጆቻችንን። እና በዚህ ትምህርት ይጎዳል። እኛ ስንማር ሜቶዶሎጂ በጣም ወሳኝ፣ how to teach ደግሞ ሁሉንም እኮ አይደለም። ያንን የተማርነውን ትምህርት እንዴት ነው የምንመግበው ተማሪውን? ይሄንን ካላወቅን አመጋገቡን ካላወቅን ዕውቀት ቢኖረን እንኳን ተገቢ ምግብ ሰጥተን ለተማሪው አናሳድገውም ነው ምክንያት። ስለዚህ ትምህርት ይጎዳል። ትምህርት ከተጎዳ ደግሞ ምንድነው የና አብይ አህመድ ብልጽግናን የሚያመጣው ለመሆኑ የተማረ ሰው አይደለም። ያልተማረ ዝም ብሎ ትምህርትን ጎርተን ትምህርትን ሜዳ ላይ ጥለነው ብልጽግና ይመጣል?
እና አጠቃላይ የእነዚህ ልጆች ጥያቄ ይሄ ጥያቄ አንደኛ ዓላማው ይሄ ህዝብን የማገልገል አይደለም። ተምረውም እኮ ስራ ይዘው ማገልገል ነው፣ ሌላ ነገር አይደለም። ወይም ደግሞ ፕራክቲከምም አይደለም። ፕራክቲከም ወይም ኢንተርንሺፕ የምንለው ማለት ነው። በአንዳንድ ዩኒቨርሲቲዎች የተለመደ ነው። ወጥተው ሐኪሙ ሕክምና ቦታ ይሄዳል፣ ማኔጀሩ እንትን ቦታ ይሄዳል። ጂኦሎጂ የሚማር ሰው እዛው ማዕድን ማውጫው ቦታ ሄዶ በተግባር ይማራል። እንደዚህ አይደለም እየተደረገ ያለው። አስተምሮ አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት ሂዱ ነው እየተባለ ያለው እና ይሄ አገር አቀፍ ኪሳራ ነው። የተማሪዎችን ጥያቄ ወላጅ መደገፍ አለበት። መልካም። እኔ አቶ ገለታው ባልከው የዚህ አዋጅ ዓላማው መንግስት ወይም ብርሃኑ ያወጁት መመሪያ ዓላማው አንተ ያልከው ለመሆኑ ምንም አልጠራጠርም። እኔ እንደ ጥያቄ ያቀረብኩት ምንድን ነው የተለመደ ነበረና ምናልባት እንደ አዲስ ለምን ታየ የሚለውን ነገር ከዛ በኋላ ዓላማቸውን አውቀው አይ ይሄ ለትምህርቱ ወይም ተማሪዎቹ የማስተማር ልምድ እንዲቀስሙ ከህብረተሰቡ ጋር እንዲገባቡ ፈልገው ሳይሆን ለሌላ ዓላማ ነው ብላሉ ሊሆን ይችላል። ደግሞም ነው ብዬ ማምናለሁ። ግን እኔ በማውቀው በንጉሱ ጊዜ ጀምሮ በተለይም ሕክምና የሚያጠናው ስዕል የሚያጠናውም ህግ የሚያጠናውም ሕክምና ምንም የሚያጠናውም 3ኛ ዓመት ሲጨርስ 1 ዓመት አስተምሮ ይመለስና 4ኛ ዓመት ይገባል፣ ተምሮ ይመረቃል። ያ ነገር ሊሆን ነው ወይስ ሌላ ዓላማ አለ የሚለውን ነው መልሰህልኛል። ዓላማውን እንደው ዮሴፍ እንዴት ትረዳዋለህ ይሄንን? ከዛ በኋላ ተማሪዎቹ ያነሱት እንቅስቃሴ እስከምን ሊሄድ ይችላል፣ ምን እየተካሄደን የሚለውን እንጨምርበታለን። እንዴት ትረዳዋለህ ይሄን የ3ኛ ዓመት ተማሪዎች ሄደው 1 ዓመት አስተምሮ ይመለሱ የሚለውን? አመሰግናለሁ አቶ አዲሱ። እኔ እንዲያውም ትንሽ ክላሪቲ የሚፈልግ የሚመስለኝ አቶ ገለታውን መረጃ ካለህ ብትረዳኝ። ምንድን ነው ኢንቴንሽኑ? ይሄ ዓላማው ናሽናል ሰርቪስ የተባለው በደንብ መመሪያ ወጥቶለት በግልጽ ተቀምጦ የታወቀ ነገር ነው ወይስ በጽሁፍ በአዋጅ የተቀመጠ ነገር ነው? እሱን ነገር ስላልደረሰኝ ነው። እንደዛን አለ ሲባል ግን ሰምቻለሁ። እንደዛው በዛ ደረጃ በቃል ደረጃ ያለ መረጃ ነው ወይስ እንደዛ የጸደቀ ነገር አለ? ይታወቃል፣ ዲቴይል አክሽኑ ይታወቃል፣ ምን እንደሚያደርጉ ልጆቹ። ገለታው ይሄ እንግዲህ ባለፈው ጊዜ ታስታውሱ እንደሆነ ዶክተር ብርሃኑ ተናግሯል። ይህን ጉዳይ በተመለከተ ጠቁሟል እና ያ ነው የተነሳው። ያንን ይዘው ልጆች ተቃውሞ አሰሙ እና ትምህርት ሚኒስቴር በዚህ ጉዳይ ላይ ምንም ማብራሪያ አይሰጥም። አይ እኔ እንደዚህ አላሰብኩም አይልም። ዝርዝር ደግሞ አፈጻጸሙንም አያስረዳም። ግን ዶክተር ብርሃኑ በፓርላማ ይሄንን ብሏል። ስለዚህ የልጆቹ ጥያቄ ቫሊድ ነው ማለት ነው። ያንን ንግግር ይዘው በራሱ ያንን ንግግር ይዘው እንትን ማድረጋቸው መንቀሳቀሳቸው ትክክል ነው። ዋናው ቅድም እንደው ምናልባት ወደዚህ 1 ደቂቃ ከሰጠኸኝ፣ እሺ፣ ያ ያልከው ነገር ወደኋላ በታሪካችን ውስጥ ልክ እንደዚህ አይነት እኮ ብሔራዊ ችግር ሲፈጠር በትምህርት ላይ እኮ ሊታወጅ ይችላል። የትም ሀገር ሊያደርጉ ይችላሉ። አሁን እዚህ ሀገር እኮ አንድ አስተማሪ ሁሉንም የሚያስተምርበት ዘመን ነበር እኮ። ሰልፍ ኮንቴንት የሚባል ትምህርት እንደዚህ እያደረጉ ሰልፍ ኮንቴንት ይሉታል። እሺ፣ አዎ። አንዳንድ ጊዜ ደግሞ በእኛም ታሪክ ደግሞ የአስተማሪ ጥረት ሲኖር ብዙ ነገር እናደርጋለን። እንደዚህ አይነት አዋጆች በአፄ ኃይለ ሥላሴ ጊዜ እኮ ትክክል እኮ ነው ያደረጉት፣ ቶሎ ትምህርትን ለማሳደግ። አሁን ምንም ቢሆን አይቸግራቸውም። ሲቪል ኢንጂነሪንግ የሚማረው ሰው ሄዶ ሂሳብ ቢያስተምር ለጊዜው። በኋላ ግን መምህራንን አምርተን ወደኋላ እንመለስም እኮ ነው። አሁን እኮ ትልቁ እንትን ትምህርት ቤት ባዶ ሆኗል። አሁን ዶክተር ብርሃኑ በቀደም ተናግሯል እኮ መምህራን እየለቀቁ የሚል ነገር ተናገረ እና ለቀዋል፣ ባዶ ሆኗል፣ ወና ሆኗል። ስለዚህ ያንን አሁን የ3ኛ ዓመት ተማሪዎችን ከዩኒቨርሲቲው አምጥቶ የመሸፈን ስራ ነው የተሰራ ያለው። ዮሴፍ የጠየቀኝ ወደዚህ አመሰግናለሁ። አይ በመጀመሪያ ያው ስርዓቱ ምንድን ነው እንኳን በግልጽ እንደዚህ አወያይቱ እንዲህ አይነት ነገር እኮ ሲወጣ ሲሆን ወላጆችም በርካታ ባለድርሻ አካላት አሉ። አንድ የመንግስት መስሪያ ቤት ነው ትምህርት ሚኒስቴር። የሁለንተናዊ የህብረተሰቡን ህይወት የሚወክል አይደለም፣ በሰው ህይወት ላይ ነው የሚወስነው። ያን ለማድረግ አትሊስት ከታች ጀምሮ ሰፋ ያለ ውይይት የሚያስፈልገው ነገር ይመስለኛል። እንዲህ ያሉ ነገሮች
ባልተደረጉበት ሁኔታ ቀርቶ ተደርጎም ቢሆን በዚህ ስርዓቱ የተአማኒነት ክራይሲስ ውስጥ ከገባ ወይ ደግሞ የመታመን ክሬዲቲ ወይ ደግሞ ክሬዲቢሊቲ ሙሉ በሙሉ ካጣ ቆይቷል። ያለው በጠመንጃ ኃይል ነው። ከዛ በጥቂት የጥቅም ደጋፊዎቹ ሰንሰለት ነው ያለው። ስለዚህ ማንም ሰው ይሄ ስርዓት የአብይ አህመድ አገዛዝና በሱ ዙሪያ ያለው ስብስብ በእኔ ህይወት ላይ ለመወሰን ጄኒውን ናቸው ወይ ደግሞ ቢያንስ በጎ ልቦና ነው ያላቸው ብሎ አያምናቸው። ስለዚህ እስካሁን ያየነውም ደግሞ እንደዛ ነው። ለምን ሰላም ትሆናላችሁ ይባልና ጦርነት ነው የሚመጣው፣ ትበለጽጋላችሁ ይባልና ድህነት ነው የሚመጣው፣ ከፍ ትላላችሁ ይባልና ቁልቁለት ነው የሚወርደው ሰው። በእያንዳንዱ ነገር እንኳን ደስ አላችሁ ካለ አብይ አህመድ አሁን ከባድ የሆነ መርዶ አለ ማለት ነው ከኋላ። በእያንዳንዱ ያየነው እንደዛ ነው። ስለዚህ ጦርነት ነው እያደረገ ያለው በየአቅጣጫው። እቅዱንም ስናይ ጦርነት ነው፣ እስካሁን ያለውም ጦርነት ነው። በየቀኑ ዴይሊ የሰው እልቂት አለ። ያለ ሰው እልቂት ማደር የማይችል ስብስብና ስርዓት ነው። የሰው ህይወት የሰው ኑሮ አይደለም የኑሮ መሻሻል ቀርቶ የዜጎች በህይወት መኖር ብዙ ደንታው ያልሆነ ስብስብ ነው ይሄ። እርሱ የሚፈልገው ስብስቡ የሚፈልገው የሆነ ነገር አለ፣ ዋጋ ይኑረውም አይኑረውም፣ ስለዛ ብቻ ነው ኬር የሚያደርገው። ለዛ እንዲረዳው አዲስ አበባ ሰላም መሆን አለበት። ለነሱ የሚሆን ሰላም በሁሉም አካባቢ ለመፍጠር ሞክረዋል። ስለዚህ የትም ቦታ ሊሄዱ ይችላሉ። የሚያልቀው ዋጋ የሚከፍለው ዜጋው ነው። እና እንዲህ አይነት የተአማኒነትና የቅቡልነት አደጋ ውስጥ የገባ ስርዓት የሚያወጣውን እያንዳንዱን እንኳን ያልነበረ ቀርቶ የነበረውን እንኳን አሰራሩን ሰው በጥርጣሬ ማየቱ ተገቢና ቅቡልነት ያለው ነው። ሰው ለራሱ ደህንነት ከሱ በላይ ማንም ስለሌለ ማለት ነው። ከዛ ውጪ ትምህርት ጨርሳቸው አንዳንድ ከዚህ በፊት የዩኒቨርሲቲ ተማሪዎች ምን ሲደረግ እንደነበረ ስለሚታወቅ በደርግ ኦፍ ኮርስ የእድገት በህብረት ዘመቻ ነበረ፣ ብዙ ውጤት ያመጣ ነው እናውቀዋለን። አስም ታይም ደግሞ ዩኒቨርሲቲ ተማሪዎችን በተለይ ወደ ጦርነት በገፍ የመማገድ ሁኔታዎች ነበሩ እና ይሄ ስርዓት በናሽናል ሰርቪስ ምንድን ነው ሊያደርግ ያሰበው የሚለው በጣም የሚያስፈራና በስጋት ሊታይ የሚገባ ነው። ወላጆች እና ልጆች ራሳቸው መክረው አምነውበት ሊሆን የሚገባ እንዴት ነው አፈጻጸሙ መታወቅ ያለበት ነገር ነው። ትምህርት ሚኒስቴር ከዚህ በፊት የሆኑትን ነገሮች እናውቃለን። ተማሪዎች በዩኒቨርሲቲ ነው ማትሪክ ምናምን የሚፈተኑት ተብሎ ከየአካባቢው የተዘጋጀ ለዛ የሚሆን ፋሲሊቲ ሳይኖር በየመንገዱ በጣም ብዙ ልጆች አልቀዋል። በጣም ታስታውሳላችሁ እያስባለሁ። ለሰው ህይወት ብዙ ደንታ የላቸውም እና ለዛ የሚሆን ነገር ተዘጋጀ። ይሄንን ሰው በካመነ ብሔራዊ አገልግሎት ላይ መሳተፍ ማንኛውም ጤናማ አእምሮ ያለው ሰው እምቢ የሚለው ነገር አይደለም። ምናልባት ተማሪዎቹ ከኪሳቸው የሚያወጡት ነገር እንዳይኖር በድህነታቸው ላይ ያንን ፊክስ ማድረግ ነው እንጂ ግን አምነውበት ቢሆን ተመካክረው ቢሆን እሱ ነበር። ያ አልተደረገም። ስለዚህ በማያውቁት ነገር ላይ ህይወታቸው ሪስክ ማድረግ የለባቸውም። ተማሪዎቹ መቃወማቸው በጣም ተገቢ ነው። ቢያንስ ደግሞ እንደ ዩኒቨርሲቲ ተማሪዎች እንግዲህ አቶ አዲሱ በእናንተ ጊዜና ከዛ በፊት የነበረው ትውልድ ስለ ራሱ ዳቦና ስለ ግል ህይወቱ ጣፈንታ ብቻ ሳይሆን ስለ ገበሬውም ስለ ከተሜውም ስለ አጠቃላይ ስለ ሀገሪቱ ትክክልም ሆነ ስህተት ያገባኛል ብሎ ጠመንጃ ፊት ቆሞ አብዮት ያመጣ ተማሪ ነው ዩኒቨርሲቲ ተማሪ። የኛ አሁን ያለንበት ያው ስርዓተ ትምህርቱም እንደዛ አይነት አስተሳሰብና በስለት እንዳይኖረን አድርጎ በብዙ መልኩ የተጎዳ ትውልድ ስለሆነ ቢያንስ ስለራሳቸው ለራሳቸው ድምጽ ለመሆን መነሳታቸው ራሱ ልጆቹን በጣም በጣም እንድናደንቃቸው ያደርገናል። ለምን ይሄ አልነበር ለኛ ትውልድና አሁን ላለው ትውልድ የተፈቀደው በዩኒቨርሲቲ ተማሪ ስለ ሀገራዊ ጉዳዮች፣ ስለ ፍትህ፣ ስለ ዲሞክራሲ፣ ስለ ሰብአዊ መብት ጥያቄ እንዲያነሳ ሳይሆን እዛው ኦሮሞ አማራ ብሎ እስላም ክርስቲያን ብሎ እንዲጋጭ እንዲባላ ነበር። ይሄኛውም ስርዓት የሚፈልገው ይሄን ስርዓት የወለደውም የነበረው ስርዓት የሚፈልገው ያንን ድንበር ጥሶ እንዲህ አይነት ጉዳዮች ላይ በጋራ መቆሙ በራሱ ጥሩ ልምምድ ነው።
እና በጣም ሊበረታታ የሚገባ ነው ብዬ አስባለሁ። ከዛ ውጪ አገዛዙ የሚያወጣቸው ህጎችና ደንቦች ካየን አሁን አዲስ አበባ ውስጥ ያሉ ወዳጆቼ የእንጀራ በኮንትሮባንድ እየገዛን ነው እያሉ ለምንድነው እንጀራ በየሱቁ መሸጥ አይቻልም ብለው ህግ አውጥተዋል። ከሰፈራቸው በሱፐር ማርኬት ወይ ዳቦ ቤት ነው የተባለው። ሱፐር ማርኬት ወይ ዳቦ ቤት ለማግኘት ከሰፈራቸው እንደገና ውዱን ታክሲ ይዘው ምናልባትም የሁለት እንጀራ ዋጋ በታክሲ ደግሞ ሄደው መምጣት ሊኖርባቸው ነው። ስለዚህ ሰፈር ውስጥ ያሉ ሱቆች አንዳንዶቹ ደብቀው እንደ ኮንትሮባንድ እየገዛን ነው አይነት ነገር ነው ነገርየው። እና ይሄን አሁን ሰው ቢያንስ ህይወቱን እንዲያስተካክል ከ6 ወር በኋላ እንጀራ ሱቅ መሸጥ አይቻልም ተብሎ ህግ ይወጣል። ከዛሬ ጀምሮ እንዲማረግ አይቻልም ይባላል። ከዛ የደንብ አስከባሪ ምናምን የሚባል የካድሬ እና ወዳደር አለ ይመጣል። 80 ሺህ ብር፣ 30 ሺህ ብር፣ 50 ሺህ ብር ቅጣት ይቆለልበታል። ያ ሰው ከንግድ ወይ ከምናምን ሳይሆን ከመኖርም እንዲወጣ ነው የሚደረገው። የሸጠው እናቶቻችን ለልጆቻቸው ዳቦ የሚገዙ በዛ ሰርቫይቭ የሚያደርጉ አሉ። ኦኬ ዲግሪ የላቸውም ወይ ደግሞ ካድሬ አይደሉም። በመንግስት መዋቅር የሚያገኙት ጥቅም የለም። የኢኮኖሚ አድሎ አይደረግላቸውም። አትሊስት ከዛ ህይወት እንዲወጡ አማራጭ አልተመቻቸላቸውም። ቢያንስ ግን ራሳቸው እንዲያወጡ ከ2 ወር በኋላ እንዲያው ከሳምንት በኋላ ወይ ከ1 ወር በኋላ ተብሎ ቀን አልተሰጣቸውም። ከዛሬ ጀምሮ ተባለ። ምድረ ካድሬ በየቦታው ላሟን ደሟን ጠብ አድርጋ አረቄም ጠምቃ ልጆቿን ለማብላት የምትጥረዋ እናት ደሟ ሳይታሰብ፣ ላቧ ሳይታሰብ፣ ተስፋዋ ሳይታሰብ ከጀርባዋ ላይ እያወረዱ መድፋት ጀመሩ። እና ማህበረሰቡ ተፈጥሯዊ የሆነ አቅሙ በሚፈቅድለት ልክ እንደገና አገዛዙ ከፈለገም የአገዛዙን ፍላጎትም ቢሆን በአቅሙ እንደቻለው ተጣጥሮ ወደዛ እንዲሄድ አይፈቀድለትም። አሁኑኑ ሱሪ ባንገት ነው እያንዳንዱ መመሪያና ደንብ የሚወጣበት። የኔ ቢጤ ትርፍራፊ ምግብ ትርፍራፊ ለየኔ ቢጤ መስጠት አይቻልም ተብሎ ህግ ወጣ። ግን እንደዛ ለምኖ ለሚበላው ሰውዬ ለአካል ጉዳተኛው በየቦታው ለወደቀው መንግስት እዚህ መግባሃለሁ ወይ ደግሞ ይሄን ብሎ አማራጭ አላቀረበለትም። እና እነሱ ድሃ ይጠላሉ፣ ድሃ ማጥፋት ነው የሚፈልጉት። እና እንዲህ አይነት ድንገተኛ አዋጆችን የሚያወጣ አገዛዝ ነው። ተማሪዎቹ ከዚህ አንጻር እንደዚህ ድንገት የሚጫንባቸውን ነገር መቃወማቸው ተገቢ ነው የምለው። ይቅርታ ካስረ አይ ጥሩ ነው በጣም። እኔ እንደው በዚሁ ልንደመደም እንችላለን። ምንድነው መጀመሪያ እኔ ጥያቄ የተለመደ ነገር ነበርና እንደ አዲስ ጥያቄ ሆኖ እንዴት ቀረበ? ከዚህ የበለጠ ተማሪው ሊያነሳ የሚገባው አገር ውስጥ ያለ የዲሞክራሲ እጦት፣ የሰዎች ግድያ፣ መፈናቀል፣ ሌላም አለ ብዬና ለምን አዲስ ሆነ ብዬ ነበር። እናንተ የሰጣችሁኝ ምክንያት አጥጋቢና ትክክልም ነው። ጥያቄም ተመልሷል። ግን እንደው በዚሁ ላይ የመጨረሻ ሀሳብ ዮሴፍ ተናግረህ መጨረሻ ወደ ገለታ ሄዳለሁ እና አሁን የፍጻሜው ጉዞ ተጀምሯል። በተማሪዎችም በተለያየ መንገድ ተማሪዎቹ የ3ኛ ዓመት ተማሪዎች አሁን ከዛሬ ጀምሮ ወደ ትምህርት ወይም ለሰርቪስ መሄድ የለባችሁም ቀርቷል ቢባል ነገሩ አለቀ ወይ? ምንድነው አንድ የህብረተሰብ ክፍል የሚያነሳው ጥያቄ ሲመለስ በቃ ነገሩ ትግሉ ይቆማል ወይ? ሐኪሞች ተነሱ ደሞዝ ይጨመር ብለው ተጨምሮ አልተጨመር ነው አላውቅም። በእውነቱ አሁን የለም ያ እንቅስቃሴ። እነሱንም ተባብሮ የተነሳ የተጨቆነ ህብረተሰብ ብዙ እንደመኖሩ ግን እነሱን የተቀላቀለ ብዙ አላየሁም። አሁንም የተማሪው እንቅስቃሴ አለና የጠየቁት ጥያቄ ቢመለስ ነገሩ አለቀ ማለት ነው ወይ? ወይስ ደግሞ አሁን የተጀመረው እንቅስቃሴ የዲሞክራሲ ጥያቄ አንስቶ የሚገደሉ ሰዎች ያለ ህግ ተገድለዋል እና ፍርድ ያገኙ፣ ገዳዮችም ለፍርድ ይቅረቡ እስከሚለው ይሄዳል ወይ? ምን ላይ ይቆማል? እና መቆምስ አለበት ወይ? አሁን ኢትዮጵያ ውስጥ ይሄ ስርዓት በመንገዳገር ላይ እንዳለ በመንቀጥቀጥ ላይ እንዳለ ያለ ሁኔታ እንደሚያስፈራው ዛሬ ቅጠል ሻጯ አረቄ ሸጣ ልጇን የምታስተምረው ሁሉ ልትነሳ የሚገባበት ቀን ነው። እንጀራ በኮንትሮባንድ ሊገዛ ነው አትሸጡ ወይ ቀደም ብሎ ማስጠንቀቂያ አይነገርም። ብቻ ድንገት ተነስቶ ቅጠሏን መድፋት፣ አረቄዋን ማፍሰስ የመሳሰለ እርምጃ ይወሰዳል። እና አሁን ይሄ እንቅስቃሴ ይሄን ስርዓት እያርበደበደ ያለው የተቃውሞ እንቅስቃሴ ምንድን ነው መጨረሻው? እስከ ምን ይወስደናል? ወደ ፍጻሜው የሚያደርሰን
ጉዞ ነው ወይንስ እንደው በአጭር የሚቀጭ ነው? በዛ ላይ የሁለታችሁንም አስተያየት ተቀብዬ ረዥም ሰዓት ወስጄባችኋለሁ። ውይይታችንን እናቆማለን። እሺ ዮሴፍ ወደ አንተው ለምጣ መልሽ። ለእኔ ባጭሩ ይሄ ስርዓቱ በጣም ሁልቆ መሳፍርት የሌላቸው ችግሮቻችን ምንጭ ነው። ስርዓቱም ያውቀዋል። የችግር ሳይሆን የሞት ምንጭ ነው። ስርዓቱ የሞት ምንጭ ነው እና የሚመረቀውም ቢሆን እዛው ፒኤችዲ የሚማረውንና ዩኒቨርሲቲ አስተማሪ ሆኖ የሚያስተምረውንም ሰው ያያል እና በችግር ውስጥ ነው ያለው ተማሪው ሰው። ስለዚህ ተማሪው አሁን ተመርቆም ተስፋ የለው። ሊሆን የሚችለው ነገር ምንድን ነው? ተስፋ የሌለው ወጣት ሲበዛ ለስርዓቱ አስቸጋሪ ስለሆነ አብይ አህመድ የጦርነት ስንቆችን በየእንትኑ ጊዜው የሚያዘጋጀው ከዛ አንጻር ነው እና የህዝብ ቁጥሩንም በዛ ለመቀነስ እንግዲህ የተዋዋለ ውል ሊኖር ይችላል። ዊነቨር ነው ስርዓቱ እንደዛ ስለሆነ ማለት ነው እና የብዙ ችግሮች ምንጭ ነው። ሰው አሁን የ3 ዓመት 1 ዓመት ተጨማሪ ሌላ ችግር አይጨመርብን ነው። ያ ቢመለስ ጥያቄው ተመለሰ ወይ ካልን እርግጠኛ ነኝ ከፊቱ ተስፋ የለውም። ትውልድ ቀቢጸ ተስፋ ውስጥ ነው። የመምህራን ችግር በዚህ መልኩ ለመሸፈን መሞከር በራሱ እኮ አግባብ ያልሆነ ነው። ለምን? የመምህራን ችግር በራሱ መፈታት መቻል አለበት። መምህራን ችግራቸው ሊፈታ ይገባል። ስለዚህ አመፁ ምናልባት ይሄኛው ወይ ይቆማል አይቆምም አናቅም፣ ሊያቆሙትም ይችላሉ። ግን የችግራቸው መፈታት ነው ወይ ያ ጥያቄ መለስባ ችግራቸው ተፈቷል ወይ ማለት ለሚለው ችግራቸው አልተፈታም፣ ሊፈታም አይችልም። ለምን? ስርዓቱ አንዳንዶቹን ችግሮች መፍታት ማለት ራሱን እንደማጥፋት ነው። የብዙ የህዝቡ መከራ የስርዓቱ ህልውና ሆኗል። አሁን የህዝቡ ስቃይ የስርዓቱ ተድላ ሆኗል። የህዝቡን ደም እየመጠጠ በዚህም በዛም በቅጣትም በምንም እያደረገ ነው። ገንዘብ እየሰበሰበ ጥይት እየገዛ ከጦርነት ቀጥሎ ጦርነት እያደረገ እየዘረፈን እያለ የሚኖረው ማለት ነው። ተደራራቢ ችግሮች አሉ እና የችግሩ መጨረሻ ሊሆን አይችልም። ዋናው ነገር እነሱ የሚያደርጉት ምንድን ነው? ሁልጊዜም አጀንዳውን መቀየር ነው። አሁን የኦርቶዶክሱ ላለፉት 2 ሳምንታት አሁን 3ኛ ሳምንት በቃ ሞት በቃን እያለ ነው። በየቦታው ውይይት፣ በየቦታው ሰልፎች፣ በየቦታው የዝክረ ሰማዕታት እየተደረገ ነው ያለው። ይሄ ወዴት ነው የሚወስደን? በዚሁ መቀጠል አለበት ወደ መፍትሄ ውይይት። አሁን ሀዘናችንን የመወጣት ለቅሶ የመድረስ አይነት ድርጊት ነው እስካሁን የተደረገው። ከአሁን በኋላም ግን ለቅሶ እየደረስን መክረም የለብንም የሚለው የብዙ ኦርቶዶክሳዊ ቁርጥ አቋም ነው። ስለዚህ ይሄን ግለት ጠብቆ መሄድ ያስፈልጋል። ሌላውም የዩኒቨርሲቲ ተማሪው የራሱን ችግር አምጥቷል። መምህራን በየቦታው የራሳቸውን ችግር አምጥተዋል። ሌላውም እንደዚሁ እያመጣ መሄድ መቻል አለበት። ይሄ የችግሮች እናት፣ የሞት ምንጭ፣ የጦርነት ምንጭ የሆነ ነገር ግን የሆነ መናፈሻ ከተማ በማስዋብ ቀለም በማቀባት እና ከዛ ላማለ በሰማይ ወደብ ላመጣል ነው በሚል እዚህ ሰው እየፈጀ መኖር የሚፈልግ ስርዓት ህልውና ማክተም መቻል አለበት። በሞራልም በሀገር ኮንሰፕታቸውም በግል ስብዕናቸውም እነዚህም ባለስልጣናት ወይ ደግሞ አሁን ያለውን ስብስብ ካየን የሚመጥኑ አይደለም። ለሰው ለሀገር ተስፋን ለትውልድ ተስፋን ማምጣት መስጠት የሚችሉ አይደለም። ይጓቸውን የሚወዱ ከህዝብ ከሰው ህይወት የበለጠ አሁን አህዮች 2 አህዮች የኮሪደር ሳር በሉ ተብለው 30 ሰዓት እንዲታሰሩ ተደርገው እንደገና የአህዮቹ ባለቤት ለእያንዳንዳቸው 5,000 ብር ነው 4,000 ብር እንዲከፍል ተደርጎ ነው ከስር የወጡ የተባለው። ይሄ አሁን እንግዲህ ምንድነው? ይሄ የህግ የበላይነት ነው? የፍትህ ስርዓቱ ጥንካሬ ነው? አህዮች ላይ ስር እስከ መበየን የደረሰው። ሰውን የሚጨፈጭፉ ሰውን የሚበሉ ሰዎች ግን እንደፈለጉ በነፃነት የሚንቀሳቀሱበት ሀገር ነው። ሰውን የሚያስጨፈጭፉ ባለስልጣናት እንደፈለጉ የሚንቀሳቀሱበት ሀገር ነው። ከዛ ስለ ሳር በእንደዚህ ያሉ ነገሮች አይናችንን ከልሎ የትም መድረስ የሌለበት ስርዓት ነው ምለው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንደው መፍትሄ ሀሳቡን ከአንተ በተሻለ ላስቀምጥ አልችልም። ዋናው ልል የምችለው ጆሮ ያለው ይስማ ነው። አቶ ገለታው በአንተ አስተያየት እንቋጫለን።
እጅግ በጣም አመሰግናለሁ አቶ አዲሱ። በጣም አስተማሪ ነበረ። ከሁለታችሁም ጥሩ ጥሩ ሀሳቦችን ነው ያዳመጥኩት። እንደው በዚህ በተማሪዎች እንቅስቃሴ ላይ የተወሰኑ አስተያየቶች ብቻ እኔም ልስጥ። እንግዲህ በህዝብ ትግል ውስጥ ህዝባዊ እምቢተኝነት ውስጥ የትም ሀገር እንደምታውቁት ሁሉም በየአካባቢ ያለውን በደል ይዞ ይነሳል። ታክሲ ሹፌር የታክሲ ጥያቄ ይዞ ይነሳል። ሐኪሙ የደሞዝ ጥያቄ ይዞ ይነሳል። ነው በየጓዳው ያለውን ይዞ ይነሳል። እና ይሄ አካሄዱ ተፈጥሯዊ ነው። በዚህ አይነት አካሄድ አለ። በሀገራችንም ታሪክ በተለይ ታውቀዋለህ አቶ አዲሱ፣ በኃይለ ሥላሴም ዘመን የነበረ የሴቶች ተቃውሞ፣ የታክሲ ተቃውሞ የሚባል ነበር። ተማሪዎች ተቃውሞ እና እነዚህ ሁሉ እንግዲህ ምንድን ነው እየሄዱ የሚፈጥሩት እንትን አለ፣ አንድ ማዕዘን አለ። ያ ነው ብሔራዊ ጥያቄ የሚባለው። እንግዲህ መጨረሻ ላይ ብሔራዊ ጥያቄ መወለድ አለበት መጨረሻ ላይ። አሁን አንድ ሰዎች ምን ይላሉ፣ ኒውዮርክ ከተማን ለማወቅ ከስር ብቻ አይደለም ማየት ያለብህ፣ ከፍ ያለ ቦታ ላይ ደግሞ ወጥተህ ማየት አለብህ ይላሉ። እና ሁለቱም እይታ ያስፈልገናል። በአንድ በኩል የየቤታችንን ችግር እናያለን። ተማሪው በደል በዛብኝ፣ ሐኪሙ ይሄን ይላል። በሌላ በኩል ግን ምንድን ነው የስርዓቱ ችግር የሚለው ደግሞ ከፍ ብሎ ማየት ያስፈልጋል። ያ ነው ብሔራዊ ጥያቄ የሚባለው። እና ወደዛ ደረጃ ሲያድግ፣ ወደዛ ከፍታ ሲያድርግ አብይ አህመድ ከስልጣን ይውረድ፣ የሽግግር መንግስት ይቋቋም የሚል ጥያቄ በየቦታው ይነሳል ማለት ነው። እና ወደዛ ይሄድና ያለ ነው። አሁን አብይ አህመድ በቃ የምንልበት ምዕራፍ ላይ ብቻ እንደው አንዲት ሀሳብ ልስጥ። ምክንያቱም ምንድን ነው ይሄ ሰው ተመልከቱ፣ በቀደም ከመሳይ ወንድሜ ከመሳይ ጋር እያነሳን እየተወያየን ነበረ። አብይ አህመድ አንዳንድ ሰዎች ችግር ሊፈታ ይችላል ብለው ቁጭ ብለው ሲጠብቁ ይገርሙኛል። በንጹህ ሰው ልቦና የሚጠብቁ እስቲ ተመልከቱ። አብይ አህመድ እንኳን ይህን የተቃረነ በጣም የሰፋ ልዩነት ትተ ነው ዛሬ ጦር ያነሱ ሰዎች አሉ። የፖለቲካ ፋክሽኑ በጣም ሰፍቷል። ቅራኔው በጣም እዛናዛ ሆኗል። ከባቡሩ የወረደ መዓት ነው። ብቻውን ነው ቲም ለማፈርሶ ቲም አብይ ነው የተቋቋመው። አሁን ይህንን ማስታረቅ ቀርቶ በታሪክ ታይቶ የማይታወቅ ስብስብ የበተነ ሰው እኮ ወደ ስልጣን እንደመጣ እኮ የታጠቀ ያልታጠቀ 40 ዓመት ኢትዮጵያን ያላየ ምን ያላለ ሰው ሁሉ እኮ ደጁ እኮ የመጣበት ጊዜ ነው። ያንን እኮ አልተጠቀሙበትም። እንኳን ይሄንን ተቃርኖ ሰብስቦ ችግር ሊፈታ እያለቀሰ አይደለም እንደ ሰው ቤተመንግስት ሄዶ እንደው በራሱ ግማሹ በራሱ አልጋ ይዞ በ4 ኪሎ ጎዳናዎች ላይ ለረጅም ጊዜ የማይታወቁ ሰዎች ሲሄዱ እነሱ ሰብስቦ ህገ መንግስት እናሻሽል፣ መዋቅራዊ ችግሮቻችንን እንፍታ፣ የሆነ ምክር ቤት እንፍጠር እና እንደዚህ እያለ ያንን የመተቃቀፍ ጊዜ ያን የአበባ ጊዜ እኮ አልተጠቀሙበትም። አሁን ለማስታረቅ እንዴት ያን ያልተጠቀመ ሰው አሁን ያለውን ፋክሽን እንዴት ያጠበዋል ብሎ ሰው እንደሚጠብቅ ነው የሚገርመኝ። እና ይሄ ሰው ችግሩን እያሰፋ የበለጠ ተቃርኖ እየጨመረ ነው የሚሄደው። እና ይሄ ከሆነ ደግሞ ህዝባዊ እምቢተኝነት ማየሉ አይቀርም። ይሄ ምንም ጥያቄ የለውም። ይሄ ተፈጥሯዊ ነው። ከዚህ የተነሳ መንግስት ችግሩን ስለማይፈታ በየቦታው የሚነሱ ጥያቄዎች እያበቡ እየተሄደው ብሔራዊ ጥያቄ ይፈጥራሉ። ግን በጣም ኢምፖርታንቱ ነገር እና የሚያሳስበኝ አቶ አዲሱ ይህን እድል ከሰጣኝ 2 ዝግጅቶች ያስፈልገናል ወገኖች፣ እንደው መላው ኢትዮጵያውያን እንደ አንድ ኢትዮጵያዊ፣ ለአንዳንዶቹ እንደ ታናሽ ወንድም፣ በጣም ደግሞ ከኔ በታች ላሉት እንደ ታላቅ ወንድም ነው ትንምለው እና የተለያዩ ሀገሮች አመጾችን ማየት ያስፈልገናል። የሱዳንን፣ የሊቢያን፣ የየመንን ህዝባዊ እምቢተኝነቶች ሲነሱ ሲገፋ ቀጥሎ የሚመጣው ነገር መተንተናል። ምሁራን መዘጋጀት መቻል አለባቸው። አሁን የሆነው ሊቢያንም የመንንም ሱዳንም ያየን እንደሆነ ህዝባዊ አመፁ መንግስትን ሲበረግደው በነፃነት ያልተቋቋመ ነፃ ሆኖ ያልተፈጠረ ወታደር 5-6 ቦታ ተፈረካከሰ። የመን ተፈረካከሰ፣ ሊቢያ ተፈረካከሰ እና ሲቪል ዋር ተጀመረ። ስለዚህ አሁን እኔ ኢትዮጵያ ውስጥ የታጠቁ ኃይሎችን የምደግፈው ለዚህ ነው። ይህንን መቆጣጠር ስለሚችሉ ህዝባዊ እምቢተኝነቱ ከታጠቁ ጋር አይቃረንም። እጅ ለእጅ ተያይዘን ለጋራ ሽግግር መስራት መቻል አለብን። ለሽግግር መንግስት ማቋቋም አብይ ሀስትጎ የሚለው መፈክር አሁን ዩኒቨርሲቲ መሰማት አለበት። ስለዚህ በዚህ እንደው ደረጃ ኢትዮጵያውያን ሁሉ እንድንተባበር ብቻ ነው ይሄን መልእክት ነው አስተላልፍ እንፈልገው። እጅግ በጣም አመሰግናለሁ አቶ አዲሱ። በጣም ነው የማመሰግነው ሁለታችሁንም። በእውነቱ አብይ ችግራችንን ይፈታል እስቲ ትንሽ እንየው የሚሉ ሰዎች
ይገርሙኛል ያልከው እኔም ይገርሙኛል። ከመግረም አልፎ ደግሞ ያሳዝኑኛል። የሚታየው ነገር ለምን እንደማይታያቸው ይልቁንም ደግሞ የህዝቡ እልቂት እንዴት ሊስተዋል እንዳልቻለ በጣም የሚገርም ነገር ነው። ምናልባት ይሄንን ስርዓት አብይን የሚደግፉ ሰዎች ከቤተሰባቸው ውስጥ ያጡትና የተወሰደባቸው የተገደለባቸው ቢኖር ምናልባት ሀሳባቸውን ይቀይሩ ይሆን እላለሁ። ያልተነካ ግልግል ያውቃል አይነት ናቸው እና እነዚህ ሰዎች ልክ ነው፣ ማስገረም አይደለም። በጣም ያሳዝኑኛል። እኔ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አቶ ገለታው ዘለቀ ከቦስተን እንዲሁም ደግሞ ዮሴፍ ከተማ ከቱምቢ ሚዲያ ዛሬ ይሄን ፕሮግራም በመቅረጽም ስለተባበርከኝ ወንድሜ እጅግ አድርጌ አመሰግናለሁ። እንዲያውም ሰብስክራይብ አድርጉ፣ ሼር አድርጉ የሚለውን በጣም ስላስነበብክልኝ በጣም አመሰግናለሁ። ጊዜ እኔ አላደረኩትም ነበርና ያላደረጋችሁ አደራ እንግዲህ ሆና ዮሴፍም በዚህ ሚዲያ አማካኝነት አሳስቧል። ስለዚህ መደረግ ያለበት አድርጉ። ሁለታችሁንም እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን ሁለቱ እንግዶቼ ዛሬ በወቅታዊ ጉዳይ ላይ የሰጡትን ማብራሪያ በደንብ እንደተረዳችሁ ግንዛቤም እንዳገኛችሁ እረዳለሁ። በተለይም በአሁኑ ወቅት ኢትዮጵያ ውስጥ ያለው ሁኔታ የሚያስረዱ ጥሩ ጥሩ ምስክርነት ሰጥተዋልና እናንተም በአጽንኦት እንደምትከታተሉና ተግባራዊ የሚሆንበትን መንገድ እንደምታግዙ ተስፋ አደርጋለሁ። እስካሁን ቆይታችሁ መልካም እንደሆነ በማመን የዛሬውን ዝግጅት እዚህ ላይ አጠቃልያለሁ። አዲሱ አበበ ነኝ። ጤና ይስጥልኝ። ሰላም ቆዩን። በሚቀጥለው ጊዜ በሌላ ርዕስ ከሌሎች እንግዶች ጋር እንገናኛለን።